እናንተ ምን አገባችሁ? ቆይ እኔ ማርያምን እወዳታለሁ አመልካታለሁ። ከፈለኩ የሚያገባ ነገር አለ እንዴ? ቆይታ ሰው በ40 ቀን ሲጠመቅ ይድናል የሚለውን መጽሐፍ ቅዱሳዊ ማስረጃ አምጣልኝ። ለምንድነው ሰጥክ ማስረጃ ከመጽሐፍ ቅዱስ? አንተ ሄዳንከው ተጠምቀ ነው ውጪስ በ40 ቀን አይደለም? በ40 ቀን ሲጠመቅ ቤተክርስቲያን ማስረጃ ናት። ምክንያቱም መጀመሪያ የተመሰረተችው ቤተክርስቲያን ናት እንጂ መጽሐፍ ቅዱስ አይደለም። ክርስቶስም ደግሞ መጽሐፍ ቅዱስ ሳይሆን አስተምሮቱን ነው ሰጥቶ ሄደው ሐዋርያቶችን ነው ሰጥቶን ሄደው። ስለዚህ ማስረጃዬ ብራዘር አሁን በዚህ ሰዓት በምናወራበት ሰዓት ጻድቅ ነህ አንተ። አሁን ጻድቅ ነህ በዚህ ሰዓት እኔ እናንተ በምናወራ ሰዓት ጻድቅ ነው። አንተ ሌላ በስድብ በምናምን እንትን ካላረከኝ እንድሳደብ እንትን ካላረከኝ እናንተ ምን አገባችሁ? ቆይ እኔ ማርያምን እወዳታለሁ አመልካታለሁ። ከፈለኩ የሚያገባ ነገር አለ እንዴ? ቆይ ተራ በተራ አይሻልም? ተራ በተራ ይሻላል። እሷ ትጨርስና ለኩትን ማምለክ አልችልም። ምን አገባ እኮ መልስልሃለሁ። አርፋት በላም እድልን እንሰጣለን። እሺ ሶፍትን ብላለህ። ምን እሺ አየህ፣ እድል ቢሰጥ በስርዓት ብታወራ በቃ ታወራ ነበር። አው አስወረዱ ማለት ነው። አየህ በቃ አሁንም ገብተህ ጠብቀህ የፈለግከው መናገር ትችላለሽ። እንሰማሃለን። ከዛ ደግሞ መልስ እንመልስልሃለን። እህት ዓለም ለምን መሰለሽ እኛ ዝም ማንለው? ለምን መሰለሽ ሰው በሞት ውስጥ ነው ያለው፣ በጨለማ ውስጥ ነው ያለው። በጣም ነው ምንም በማያገባ ነገር ሚውት አድርግና በቃ አታስገቡት። እንደዚህ የሚረብሽ ከሆነ አታስገቡት። ሚውት አድርግና እንነጋገር። ቆይ አይ ሚውት አድርግና እንዴ ከዛ እንነጋገር። አይደለም እኛ ሲጀምር እናንተን አንነካም። መብት የለም ማምለክ የፈለኩትን የማመን መብት የለኝም። ምን አገባ? የራስን ሶፍት አትበላም። ገባ እድል ስንሰጥ ብታወራ አይሻልም? እሺ ወንድም አለም እንደዛ ነው የሚሻለው። እሺ ምን መሰለሽ እህት አለም ስለ አንቺ ይገደናል። አንቺ ምን አገባህ ብትይኝ እንኳን ይገደኛል። ምክንያቱም ኢየሱስ ክርስቶስ ነው ይሄን ሚሽን የሰጠን ለኛ ማለት ነው። ብዙ ሰዎች አሉ በጨለማ ውስጥ ያሉ፣ ብዙ ሰዎች ባለማወቅ ውስጥ ሙታን ናቸው ይላል የእግዚአብሔር ቃል ሲናገር። እኛ ደግሞ የተላክነው ሙታንን ካሉበት ስፍራ ለማውጣት ስለሆነ አሁን አንቺ ያደግሽበት ነው። ማርያምን ተወጃታለሽ፣ ትክክል ነው። እኛም እንወዳታለን። መውደድ የሚለውን የምንገልጽበት መንገድ የተለያየ ቢሆንም ማለት ነው ሰው ተወጃታለሽ። ነገር ግን ባለማወቅ የሆነ መውደድ ስለሆነ ጌታ የምትከተዩ ባለማወቅ ውስጥ ስለሆነ ካለሽበት ስፍራ ወጥተሽ በማወቅ ማርያምንም እንድትወጂ ጌታንም በማወቅ እንድትከተዩ ስለምንፈልግ ነው። ምክንያቱም ሰው ኢየሱስ ክርስቶስ ብቻ የዘላለም ሕይወት እንደሆነ ሲያቅ በእርሱ ብቻ ተስፋ አድርጎ ወደ አብ መግባት ይችላል። ወደ አብ የገባ ሰው ደግሞ ማርያምንም ይወዳል፣ ሌሎች ቅዱሳንንም ደግሞ ይወዳል። ያለሽበትን ቦታ ምን ነግርሽ። አሁን ለምሳሌ አንቺ በጣም የምትወጃት ጓደኛሽ ጭቃ ነክቷት ከቤቷ ወጥታ ስትሄድ ዝም አትያትም። አረ ጭቃ ነክቶሻል፣ ተበላሽቷል ልብስሽ፣ ግቢና ቀይሪ ትያታለሽ። ስለምትያት ነው? አይደለም፣ ስለምትያት አይደለም፣ ስለምትወጃት ነው። ዘንጣ እንድትወጣ ስለምትፈልጊ ነው። እኛም ለእናንተ የምንነግረው ያላችሁበት ስፍራ ሞት ስለሆነ የዘላለም ሕይወት እንዳላችሁ እርግጠኛ ስላልሆናችሁ የዘላለም ሕይወት እንድታገኙ ነው። ስለምንወዳችሁ ነው። ካለን ፍቅር የተነሳ ያላችሁበትን ቦታ እንነግራችኋለን። እህት አለ እንገርክ እናንተ እኮ እኛም ብትወዱ ማለት ነው አንድ ሰው ያንን ሰው ስትወደው፣ እኔ አሁን ለምሳሌ አንተ ቦድ አንተ የምትወደውን ነገር ወድጄ ነው አይደል እንዴ? ስለዚህ እኛ ሀገር ደግሞ ሁላችንም ተከባብረን የምንኖርበት ሀገር ናት ኢትዮጵያ ማለት ነው አይደል እንዴ? ስለዚህ ይሄን ያህል ጥላቻ ማለት እኔ አሁን ለምሳሌ እናንተን አልናገርም። የፈለጋችሁትን ስትናገሩ አልናገራችሁ፣ ምክንያቱም መብት ስላላችሁ ማለት ነው። የራሳችሁን ወክላችሁ ብትናገሩ ማለት ነው። እኔ አሁን ማንንም አንተንም መናገር አልፈልግም፣ ማንንም መናገር አልፈልግም። ግን እንደ አንተ አሁን እምነትን ቢነካ እንደዚህ በተለይ ተደርጎ ቢሰደብ ወይ ቢናነቅ ደስ ይልሃል? ደስ አይልም ማለት ደስ የማይላችሁ ነገር ሰው ላይ አታድርጉ ማለት እናንተ ወንድሞቻችን ናችሁ፣ እህቶቻችን ናችሁ፣ እናከብራችኋለን፣ እንወዳችኋለን። እንደተከባበርን ብንኖር ሀገራችን ላይ ሰላም፣ ፍቅር ብትሰብኩ፣ አንድነታችንን ብታመጡ፣ የተቸገረን ብትረዱ፣ ይህን ጭንቅላታችሁን ብትጠቀሙበት ምን ችግር አለ? ሁሌ በአንድ ርዕስ ኧረ ይደብራል። በእውነት ነው የምነግራችሁ። ሲጀምር እግዚአብሔር ልቦና ይስጠን፣ ሁላችንም የንስሐ እድሜን ይስጠን እግዚአብሔር ማለት ነው። እናንተ ጋም እኛ ጋም ችግር ሊኖር ይችላል። እሱን የሚያውቀው ክርስቶስ ነው። ማንም ገነት ገብቶ አላየም፣ ማንም ሲኦል ሄዶ ያየ የለም። ማን ትክክለኛውን ማን መጥፎ ይሁን ማንም ያየ የለም፣ የሄደም የለም። ስለዚህ የሚያውቀው ክርስቶስ ብቻ ነው የትኛው እምነት ትክክለኛ እንደሆነ። ስለዚህ ወንድሜ ብትችሉ ከኦርቶዶክስ ተዋህዶ ላይ ብትወርዱ
ሌላ ርዕስ አምጥታችሁ ደስ የሚል ነገር ርዕስ አምጥታችሁ ብንመካከር ብትመክሩ። ስብከትን ቢሆን እኮ እንደዚህ በንቀት አይደለም። ስብከትን አንድ ወንድምን ስትሰብከው እኮ ጠጋ አድርገህ ነው መናገር ያለብህ እንጂ እንደዚህ ናችሁ፣ ጣውላ ታመልካላችሁ፣ በዚህ ፈረጣችሁ፣ ለብሳችሁ ወደቃችሁ ምናምን። እኛ ስነ ስርዓታችን ይዘንስ የኛ ይሆነናል ብለን እስካመን ድረስ መቀበላችን ግዴታ ስለሆነ እኔ አሁን ለምሳሌ ከቤተሰቦቼ ነው የተረከብኩት። ቤተሰቦቼ ያመኑትን እምነት ነው። አንተም ልጅ ካለህ አንተ የምታምነውን ልጆች ይዘው ነው የሚከተሉትና ባናደርግ ፍቅር ብንሆን ሰላም ብንሰብኩ። በአሁን ሰዓት ሰላም ነው ያጣነው እኛ፣ ስብከት አይደለም ያጣነው። ሰላም ስጡን፣ መብርሃንን ነው የምነግራችሁ። ባካችሁ ሰላም ስጡን። እኔ አመሰግናለሁ ወንድሜ። እኔ ክፉ ነገር መናገርም አልፈልግም። ወዳችኋለሁ፣ አከብራችኋለሁ። ብዙ ጊዜ እገባለሁ እዚህ ቦታ ማለት ነው። እናንተ ጋር ብዙ ጊዜ ይመላለሳለሁ። ስብከት አዳምጬ ምናምን ነገር ከዳኒ የሚከራከሩትን ሰምቼ ነው የምወርደው። ግን ስድቡ ቢቀርና በትትና በፍቅር ብታደርጉት፣ ሰውን መስበክ ካለባችሁ በትትና በፍቅር ነው። እንደዚህ ሆነ በዚህ ወርድ እንዳትልሽ እና በጣም ነው የማመሰግነው ዳንዬ። በጣም ነው የምንወድህ እናከብርሃለን። አትውረጅ። እሺ ያው ሰምቼሽ የለ አንደኛ ስድብ ስላልሽ እሱን ትነግሪናለሽ። እሺ ማለት ባለማወቅ አድርገነው ከሆነ ተሳድበን ከሆነ ይቅርታ ለመጠየቅ ማለት ነው። ስድብ ያልሽው ምን እንደሆነ እንድናቀው። ግን የተናገርሻቸው ነገሮች አሉ፣ ቆንጆ ቆንጆ ሀሳቦች። ለምሳሌ የንስሐ ዕድል እንዲሰጠን መለመን ነው አልሽ። ይኸው የንስሐ ዕድል እኮ ተሰጥቶሻል። ይኸው ዛሬ ለምሳሌ አሁን ቀኑ ያንቺ ነው። ዛሬ ሰዓት ያንቺ ነው። የንስሐ ዕድል በእጅሽ ላይ ነው ያለው። ነገ አይደለም የኛ ነገ ምናምን የለንም። በቃ አናቀም፣ እሱ በኋላ አናቀም እሱ። አሁን ግን ያው በእጅሽ ላይ ነው ያለው የንስሐ ዕድል። እግዚአብሔር ሁሌም ይሰጣል ለሰዎች። አሁን ይኸው የመዳን ቀን የመዳን ሰዓት አሁን አይደል? በእጅሽ ላይ ነው ያለው። ከጌታ ጋር ውል ብታረጊ ብትስማሚ በቃ ዳንሽ ማለት ነው። እሱ ነው ንስሐ ማለት እሱ ነው። ከጌታ ጋር ኪዳን ብታረጊ የዘላለም ሕይወት አገኘሽ ማለት ነው። ገነት የገባ ሰው የለም፣ ሄዶ ያየ ሰው የለም። ጌታ ነው የሚያውቀው። እኛ ገብተናል እኮ በታዲያ እኛ በእግዚአብሔር መንግስት ውስጥ ነው ያለ ነው። ይሄ ነው አይሽ ልዩነታችን። እናንተ የእግዚአብሔርን መንግስት የምታስቡት ሰው በስጋ ሲለይ የሆነ ስፍራ ሄዶ የሚገባበት ነው የሚመስላችሁ። የእግዚአብሔር መንግስት ማለት ኪንግደም ነው። አሁን እዚህ ዓለም ላይ ስንኖር ሁለት ኪንግደም ነው ያለው አይደለ? አንደኛው የጨለማው መንግስት ነው፣ በአጋንንት መሪነት ስር ያለው የጨለማው መንግስት ነው። ጳውሎስ ሲናገር በቆላስያስ መልእክቱ ላይ አስቀድሞ እናንተ ጨለማ ነበራችሁ፣ የጨለማው መንግስት ልጆች ነበራችሁ ይላል። አሁንስ መዳንን ወዳገኛችሁበት ወደ ፍቅሩ ልጅ መንግስት ፈለሳችሁ ይላል። አይሽ ኪንግደም ነው የቀየርነው። አሁን እኛ በእግዚአብሔር መንግስት ውስጥ ነው ያለነው። የጨለማው መንግስት እኛን አይቆጣጠረንም፣ አቅም የለውም፣ በእኛ ላይ ከእግራችን በታች ነው፣ ተረግጧል። አየሽ በየትኛው መንግስት ነው ያለነው? በእግዚአብሔር መንግስት ውስጥ ወደ ፈለስንበት ወደ ፍቅሩ ልጅ መንግስት ነው የፈለስነው። የዚህኛው እኛ የፈለስንበት መንግስት ደግሞ ባለቤቱ ማን ነው? እግዚአብሔር ነው። እኛ የእግዚአብሔር መንግስት ውስጥ ኦልሬዲ ገብተናል። መቼ? ስንድን ማለት ነው እንጂ ስንሞት የምናውቀው አይደለም። ኦልሬዲ የእግዚአብሔር ልጆች ነን። እግዚአብሔር የሚመራበት መንግስት ውስጥ ያለ ነው እኛ። ሁለተኛው እሱ ነው። ሶስተኛው ደግሞ የተናገርሽው ምንድን ነው? ተውን ያልሽው ነው። እንዴት ልተውሽም እማ? ሰው ሞት ውስጥ እያለ መዳኑን እርግጠኛ ሳይሆን እንዴት ዝም ብዬ መተኛ ትችላለሁ? ምክንያቱስ ያሳስበኛል የሰዎች መጥፋት። የ20 ዓመት የ30 ዓመት ጉዳይ አይደለም። ለምሳሌ ሰው ወንጀል ሰርቆ ሊታሰር ይችላል። ታስሮ ግን ህግ በሆነ ጊዜ ውስጥ የወሰነበትን ጊዜ ሲጨርስ ይወጣል። ይሄ ግን እንደዛ አይደለም። የዘላለም ቅጣት ነው። የዘላለም ቅጣት ምን እያልኩሽ ነው? ለዘላለም ከእግዚአብሔር ጋር መለያየት ማለት ነው። ለዘላለም ከዚህ ጌታ ጋር መቆራረጥ ማለት ነው። እድል አለማግኘት ማለት ነው። ይሄን ፍቅር የሆነ አምላክ እድል የለንም እኮ ከዛ በኋላ። አይገርምም? በጣም ነው የሚያሳዝነው። የምንወዳቸውን ቤተሰቦች ወደ ህይወት እንዲመጡ ወንጌል ማን ነግራቸው ከሆነ ምናልባት 5 6 ዓመት 10 ዓመት ከዛ በኋላ እኮ ለዘላለም ላንገናኝ እኮ ነው የምንለያየው። አይገርምም? ምክንያቱም እኛ ስፍራችን የት ነው? ከእግዚአብሔር ጋር ነው ኑሯችን። ጌታን የታረደውን በግ እያመለክን ነው የምንኖረው። እነሱስ ወደ ጨለማው ነው የሚሄዱት። ከዚህ አምላክ ጋር ለዘላለም ነው የሚለያዩት። ለዘላለም ነው ማንተያየው። ክርስቲያኖች እኛስ እንዴ ለዘላለም አብረን ከእግዚአብሔር ጋር እንኖራለን። እንዴት ተውሻለሁ ታዲያ? ታሳዝኝኛለሽ ታዲያ። በጣም ስለምንወዳችሁ ነው። በእውነት ነው የምላችሁ። ምናልባት ስንናገር እናንተ ልባችሁ ላይ ያሉትን እነዚህን ፍጡራን በጠንካራ ቃል ስንናገር ስድብ ሊመስላችሁ ይችላል። ግን እውነት አይደለም። ስድብ አይደለም፣ በጭራሽ ስድብ አይደለም። እኔ የምቆምለት ሃይማኖት የምከራከርለት ሃይማኖት የለኝም በጭራሽ። መታችሁ ሆነ ስትናገሩ ጴንጤው እንደዚህ ነው አይከፋንም። እኛ በእውነት ነው የምላችሁ አይከፋንም። የምናስጠብቀው ሃይማኖት የምናስጠብቀው ስርዓት የለንም እኛ።
እናንተ የምታስጠብቁት ስላላችሁ የሚከፋችሁ ስንናገር በዚህ ሁኔታ ልባችሁ ላይ የተሳሉ ፍጡራን ስላሉ ማለት ነው። እሱ ከእናንተ ላይ እንዲወርድ ከእናንተ ላይ እንዲራግፍ ይሄን እውነተኛ መንገድ እናሳያችኋለን። የፍቅር የሆነ ነው። በቃ አለቀ። የፍቅር የሆነ ነው። ጣዖት የሚያመልክ ጎረቤት ቢኖርሽ ጣዖቱን አክብረሽለት አይደለም ወንጌል የምትነግሪው። ጣዖት ባዕድ ነገር እንደሆነ መመለክ እንደሌለበት አጽያፊ እንደሆነ ነግረሽ ነው ወደ ህይወት መጣዩ። የእናንተን ጣዖት ወደን አይደለም ከጣዖት ውጡ ምንላችሁ፣ ተጸይፈ ነው። ጣዖት የምትጸየፈው ነገር ስለሆነ ማለት ነው። ይሄን ነው የማደርገው። ልክ እንደዚህ ስንናገር ስድብ ሊመስላችሁ ይችላል። ለምን ካላችሁበት ስፍራ ሰይጣን ልባችሁን ስለያዘው እውነት ይመስላችኋል። አሁን ከሰይጣን የሚመጣው ሽንገላ ለእናንተ እውነት ይመስላችኋል። ወደ ብርሃን ስትመጡ ግን ያላችሁበትን ቦታ ትረዳላችሁ። እኔ ከ3 ዓመት በፊት የዛሬ 4 ዓመት ልክ በእናንተ ሁኔታ ነበር እከራከር የነበረው። እኔ መቼም ጴንጤ አልሆንም ብዬ እኮ ነው እናገር የነበረው። ማርያምን ለማን ጥያት ነበር የምናገረው። ሁሌም እንደዚህ እናገር ነበር። ከዛሬ 3 ዓመት በፊት ማርያምን ለማን ጥዬ ነው ጴንጤ መሆኑ ብዙ ጊዜም ብያለሁ። ለካ ማርያም የምትመስል ሴት ናት ያለችው እንጂ እውነተኛዋ ማርያም አይደለችም። ለምን ስግደት የምትቀበል ማርያም የለችም በእግዚአብሔር መንግስት ውስጥ። ዝማሬ የምትቀበል ማርያም የለችም በእግዚአብሔር መንግስት ውስጥ። ጸሎት የምትሰማ ማርያም የለችም በእግዚአብሔር መንግስት ውስጥ። እኔ ግን ጸሎት የምትሰማ ማርያም ነበር ማቀው፣ ምሰግድላት ማርያም ነበር ማቀው፣ የምታድን ማርያም ነበር ማቀው። ያችን ማርያም ማስነካት አልፈልግም ነበር። አይገርም? ማንም ሰው እንዲነካብኝ አልፈልግም ያችን ማርያም። በጭራሽ ጴንጤ ያልሆነም እኔ ይሄን እናገር ነበር። ወደ ህይወት ስመጣ ግን የነበርኩበት ስፍራ አደገኛ ስፍራ እንደሆነ ገባኝ። እውነተኛዋ ማርያም አገኘኋት። አሁን እውነተኛዋ ማርያም በእግዚአብሔር መንግስት ውስጥ ተንበርክካ ለታረደው በግ ዝማሬ የምታቀርብ ናት። አሁን እውነተኛዋ ማርያም እህቴ ናት ለኔ። በጣም ነው መወዳት። ቤተሰብ ነን ከሷ ጋር። እውነተኛዋ ማርያም አግኝቻለሁ ወደ ክርስትና ስመጣ። እዚህ ነው ያለችው እውነተኛዋ ማርያም፣ የምትወደደዋ ማርያም፣ አብራ ትጸልይ የነበረች ማርያም፣ ከሐዋርያቱ ጋር ተሰብስባ ወደ እኔ ጸልዩ ማትል፣ ጸሎት ማትቀበል፣ አብራ ከሐዋርያቱ ጋር ትጸልይ የነበረች ብርቱ ሴት፣ በእውነት ነው የምላችሁ የእምነት ሴት እሷ ማርያም እዚህ ክርስትና ውስጥ ነው ያለችው። በክርስቶስ ኢየሱስ ደም ተዋሽታ ጌታዋን የምታመሰግን ሴት፣ በመንግስት ውስጥ ታገለግል የነበረች ሴት እሷ ማርያም እዚህ ነው ያለችው ወዳጄ። እዛ ያለችው ማርያም የጌታ እናት አይደለችም። ትቃወምሃለች። በዚህ ዘመን ብትኖር ማርያም ብትሰግድላት ልክ መልአኩ እንዳደረገው ትቃወምሃለች። ጸሎት ወደ እሷ ብትጸልይ ትቃወምሃለች ወዳጄ። እሷ መታ አትነግርህም። እኔ ግን ይሄው እየነገርኩ ነው ያለሁት። እኔ እየነገርኩ ነው። እሷ መታ አትነግርህም። እኔ ከዛ እንድታመልጥ እነግርሃለሁ። ተስፋ እንድታረጋት የምትፈልግ ማርያም የለች። ምክንያቱስ አታወጣህም። እሷ ከሞት አታወጣህም። ከጨለማ ልታድና አትችልም በጭራሽ። ብቸኛው መንገድ ሕይወት፣ እውነት ጌታ ኢየሱስ ክርስቶስ እንደሆነ ተነግሮናል። እሱም ብቻ ልባችሁ ላይ ሹማችሁ የሚያድነውን ጌታ ክርስቶስ ኢየሱስ የአብ ስጦታ የሆኑን ተቀብላችሁ ወደ አብ መግባት ትችላላችሁ። ያኔ ማርያምን ታገኙታላችሁ። በቃ ይሄ ነው እውነቱ። ይሄ ነው። ይሄን ስንናገር ጥላቻ ኧረ በጭራሽ። በጣም እጅግ በጣም ስለምንወዳችሁ ነው። እኛ ካመለጥንበት ስፍራ እናንተም ታመልጡ ዘንድ እንድትወጡ ስለምንፈልግ። ከዚህ የተለየ ነገር የለንም። ከዚህ የተለየም ዓላማ የለንም። እጅግ ሲበዛ እንወዳችኋለን። ሶት ዓለም ለአንቺ እንግዲህ ይሄ እየሰማሽን እንደሆነ አውቃለሁ። ከዚህ በፊትም እንደምትሰሚን ተናግረሻል ራስሽ። የንስሐ ጊዜሽ አሁን ነው ለአንቺ። ሌላ እኮ ጊዜ አንጠብቅም፣ እኛ አንጠብቅም። ይኸው ዛሬ እንድንተነፍስ ጌታ ፈቅዶልናል። እድሜ ሲጨምርልን እድል እየሰጠን ነው ማለት ነው። ሌላ 2 ዓመት 3 ዓመት 4 ዓመት 5 ዓመት ከፊትሽ አትጠብቂ፣ በጭራሽ አትጠብቂ። ይኸው ዛሬ እድል አለሽ ከጌታ ጋር ለመስማማት። ጌታን አንተ አዳኜ ነህ፣ ስለኔ ኃጢአት በቀራኔው መስቀል እርቃንን ሙተህ ደግሞ እኔን ስለማጽደቅ በሶስተኛው ቀን ተነስተክ በአብ ቀኝ አለህ ብለሽ ስትመሰክር ይበቃ አለቀ። ቅዱስ መንፈስ ተቀበለሽ እነዛን ጣዖታት ከላያሽ ላይ ታራግፊያለሽ። በቃ በእኛ ህይወት ላይ የሆነው ይሄ ነው እና ስለምንወድሽ ነው። እሺ ስለምንወድሽ እጅግ በጣም ሲበዛ ስለምንወድሽ ነው እንጂ ከጥላቻ አይደለም። እሺ እንቀጥል። የገባውን እንደምንቀበለው ቤካ ተቀበለው ምናልባት
ኦርቶዶክሳዊ ከሆነ ላይ ሃንተር አለከው በሩኬዋ እሺ ቤካ መጥቻለሁ። በውጪ ካይሆን ዩ ሃቭ ፍሪ ወንድምነት እሺ ተቀበል። በቃ አሪፍ እሺ። ቤካ ዝም ሲል ጊዜ ነው። እሺ እሺ፣ እንኳን ደህና መጣክ። አትሰማም? እሺ ወንድም አለም እያወራ ከሆነ ኦርቶዶክሳዊ መግባት ይችላል። ሌላ ኦርቶዶክሳዊ ካለ መግባት ይችላል። ዳኒ ትጠላቸዋለህ? ኦርቶዶክሳውያን ስለምንጠላቸው ነው። ረጅም ጊዜ እነሱ ላይ እየሰራን ያለ ነው። በዚህ ቲክቶክ አገልግሎት እንግዲህ 3 ዓመት ከዛ በላይ ሆነ ከአንተ። እኔ እንኳን ኦልሞስት አሁን ግንቦት ላይ 3 ዓመት ይሆነኛል በእግዚአብሔር መንግስት ውስጥ ማለት ነው። እና አንተ ደግሞ ከዛ በላይ ሆነ እዚህ ቲክቶክ ላይ ስታገለግል ማለት ነው። ስለምንጠላቸው እነዚህ ርዕሶች ዘመተን ወደ እውነት እንዲመጡ ስናግዛቸው ደግሞ በጣም ብዙዎች ወደ እውነት መጥተዋል፣ ብዙዎች ድነዋል በዚህ ሚዲያ ላይ እና ስለምጠላቸው ነው። ዳንኤ የለም ወጥቷላ። እሺ ቤካ አረ እንዴ ብትጠላቸው እኮ እንዴት ትነግራቸዋለህ? ማለት እሳት ከፊት ለፊታቸው ጠብቆ ሳለ አይ እሳት እኮ አለ እና ድንገት ከዛ ከደረሳችሁ ካላያችሁት ያ እሳት ሊፈጃችሁ ይችላል ለመናገር መቼ ስለምትወድ ነው የሚሆነው። እና የማትወደውን ሰው አትነግረውም። ገባ? ነፍሱን እንዲያድን እንዲያስመልጥ አትመክረውም። እንደውም ሊጠፋ ትሰራበታለች። እና ስለምትወዷቸው ነው፣ ስለምንወዳቸው ነው። ለዘላለም በእሳት ባህር ተጥለው እንዳይኖሩ በቃ ከኛ ጋር ለዘላለም በሐሴትና በደስታ እንዲኖሩ የምትጠራቸውና እንደውም ያላችሁን ፍቅር አክብሮት ሞር ነው የሚያሳየው ብዬ ነው የማስበው። ቅድም እንዳልከው አንድ ሰው ቆሽሾ ቢወጣ የምትወደው ጓደኛ ዝም ካልከው በቃ ትጠራዋለህ ማለት ነው። ውጪ ሰው አይቶ ምናምን ነገር ሙድ እንዲይዙበት ትፈልጋለህ ማለት ነው። ግን አይ ፊት ላይ ቆሻሻ አለ አሊያም ልብስን የሆነ ነገር ነክቶብሃልና ቤት ተመልሰህ ልብስ ቀይርና ብለህ ካልከው ስለምትወደው እያዳንከው ነው ማለት ነው። ወይ ደግሞ ከስድብ እያስመለጥከው ነው። ወይ ሙድ እንዳይዙበት ከሙድ መያዝ እንትን የታደግከው ነው ማለት ነው። ዳንኤል አንተም ሌሎች ወንድሞችም ወንድምነት እንደዚሁ ሌሎችም በትጋት በዚህ ጉዳይ ላይ የሚሰሩ በትጋት የሚያገለግሉ ኦርቶዶክሳውያን በጣም ስለሚወዷቸው ነው። ቀደም እንዳልከው ደግሞ ለምሳሌ ስለ ማርያም ስለ ነዘራ ብሩክ ምናምን ነገር ላይክ ተነስቶ ምናምን ሲወራ ፕላስ ደግሞ አንዳንድ ጊዜ የሆነ ሙድ የሚያዝባቸው ነገሮች አለዋል። ለምሳሌ የጥፍር ነገር ከተነሳ በጥፍር ሙድ አለመያዝ አትችልም አይደል ብሩኬ? ፀጉር ከተነሳ በፀጉር ላይ ሙድ አለመያዝ አትችልም። ገባህ? እንደዚህ ነገሮች ሙድ ይዘህ ስታወራ እንዴት ሙድ ያዘብን ተሳደበ ምናምን ብሎ ቢሉ ስለሚያምኑበትም ስለሆነ ግን ሲገባቸው ነውር እንደሆነ ጸያፍ እንደሆነ ሲረዱ እግዚአብሔር ይባርካችሁ ለካስ አልገባንም ነበር ምናምን ብለው ማመስገናቸው አይቀርም ብሩኬ። እና የቅርብ ጊዜ ከትላንት ወዲያም ትላንትናም እንደዚህ ወደ ጌታ በጣም የተጨመሩ ነፍሳቶች ነበሩ ዳንኤ ጋር። ያኛውን ዲያቆን አይተዋል አይደለም? ስለ ኢየሱስ ታውቃለህ ወይ ንገረን ሲሉት ኧረ እኔ አላቅም ነው አለ። እኔም ብዬ ነው የማውቀው አለ። በቃ ዚስ ኦርቶዶክስ ባይ ዘ ወይ። እና ልክ ሰው እውነቱ ሲገባው ወደ ትክክለኛው ነገር መምጣቱን ሲያውቅ ቀድሞ የነበረውን ነገር ይጸየፋል። ቀድሞ የነበረውን ነገር በጣም 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 ይጸየፋል የሚለው ቃል ራሱ የሚገልጠው አይመስለኝም ብሩክዬ። ሰው ዳኒሻዬም ሌሎች ወንድሞቻችንም እህቶቻችንም በነገራችን ላይ ታብታብ በማድረግ ኮሜንት ራሱ በመጻፍ እህቶቻችን ምናምን ሲሉ ጠልተው ሳይሆን ስለሚወዳቸውም ጭምር ነው ብዬ ነው የማስበው። እንደውም ፍቅራችንን ገልጠናል አይመስልም ብሩኬ? ፍቅራችን ድቡ አላለም ልባችን ምናምን
ጌታን ቤካይ በጣም እጅግ በጣም ስለምንወዳቸው ነው። በእውነት ነው የምላችሁ። እኔ በጣም ኦርቶዶክሳውያንን የሚጠሏቸው እነማን እንደሆነ ታውቃላችሁ? እነ ፓስተር ልል ነበር። እሺ እነ ቸሬ ናቸው። ሶሪ ፓስተር አይደለም፣ እነ ቸሬ ናቸው ኦርቶዶክሳውያንን የሚጠሏቸው። ሰው ክርስቲያን ነኝ ብሎ ከዚህ ዓለም ከሆነው ስርዓት ተለይቻለሁ ብሎ የዚህ ዓለም ስርዓት የሆነውን ነገር ማሞገስ ከጀመረ በጣም ይጠላል ማለት ነው። እጅግ በጣም ነው የሚጠላክ። በእውነት ነው የምላችሁ። በጣም ስለሚጠላክ ነው ያን የሚያደርገው እንጂ ሰው ክርስቲያን ከሆነ በብርሃን ካለ ጨለማን ሊገልጥ ነው የሚገባው። ጨለማን ማትገልጥ ከሆነ ከጨለማ ጋር የምትስማማ ከሆነ እነዛን ሰዎች ይጠላል ማለት ነው። ከጨለማ እንዲወጡ አይፈልግም። ሊያግዛቸው የገባውን ነገር በጣም እኔ ጠላት ማለት እንደዛ አይነት ሰው ቅድም ቤካ እንዳለው ማለት ነው። ጭቃ ጓደኛ ጭቃ ነክቶት እያየክ ዝም የምትለው ከሆነ እንዲያምርበት አትፈልግም ማለት ነው። በቃ ከነጭቃው እንዲኖር ከነጭቃው የሆነ ፕሮግራም ላይ እንዲሳተፍ ትፈልጋለህ። ያ ደግሞ ጥላቻ ስላለብህ ነው። ምንም አይደለም። ሰዎች እዛ ሙድ እንዲይዙበት እንዲሳቅበት ነው። የምትወደው ከሆነማ ኧረ ልብስ ተበላሽቷል አይደል? ልብስ ተበላሽቷል፣ ቀይር። የምትወደው ከሆነ እሱን ነው የምታረገው። ጨለማ ውስጥ ያሉ ሰዎችን የሚያሟሙቁ ሰዎች ጠላት ናቸው። እነሱ እንዲሞቱ ወደ ሲኦል እንዲሄዱ የሚፈልጉ ሰዎች ናቸው። እውነቱን ድክመትን የሚነግር ሰውማ በቃ የሚወድ ሰው ምንም ጥያቄ የለው። እኛ ደግሞ ማንንም እንድንጠላ አይደለም። ከክርስቶስ የተማርነው ፍቅር ከክርስቶስ ለሙታን የሆነ ፍቅር እኮ ነው። ይሄ ነውና እጅግ በጣም ነው የምንወዳችሁ። እሺ የገባው ወንድም ስምህ ይከብዳል ለማንበብ። ወይ እንዴት ናችሁ? ሁላችሁ ሰላም ባላችሁበት ይብዛ። እንዴት ናችሁ? እግዚአብሔር ይመስገን። ሰላም። ምን ነበር በጣም ብዙ ጊዜ በነገራችን ላይ ሚዲያ ላይ ይባላል እና ምንድን ነው ችግራችን የሚለው ነገር ለምንድን ነው እናንተ ኦልሬዲ እንደ አንድ እምነት ተቆም ሰው በነገራችን ላይ በምትመልከው እምነት ማምለክ ትችላለህ። ባይዘው ድንጋይም ኦርቶዶክስ ነኝ በነገራችን ኦርቶዶክስ ነው። እሺ እና በነገራችን ላይ ከሁሉም ነገር በጣም የሚያስጠላ ሚዲያ ላይ ማንም ይሁን ማንኛውም ሰው እምነት ማመን ይችላል። ገብቶሃል? ግን ሚዲያ ላይ ወጥቶ እንደዚህ ስለጮህከ ወይም አንዱ ሰው ስለጮኸ እኮ አንድ ሰው እንትን ማለት አትችልም። ገብቶሃል? ግን በብዙ ጊዜ በብዙ ነገር ደግሞ አንዳንድ ነገር ደግሞ እናንተ ጋር አስተያየት የምትቀበሉ ከሆነ ማለት ነው እኛ ከሙታን አስተያየት አንቀበልም። ለሙታን ወንጌልን እናቀርብ። እኛ ለሙታን ወንጌልን እናቀርብ እንጂ ከሙታን እናንተ ከሞታችሁ ቆይታችኋል እኮ እናንተ ወረዴ። በነገራችን ላይ ማርቲን ሉተር ይሻላል። እናንተ የመጀመሪያ መስራች እሱ ነበር አሪፍ። በነገራችን ላይ እናንተ ከሞታችሁ ወረዴ በቆማናው ስለሞታችሁ እኮ ነው የማትረዱት። በነገራችን ላይ ለምን ማቼ ሞት ብለህ መታየት ትችላለህ። ባይዘ ወንድ ማለት ነው መጀመሪያ ከሙታን እንቀበል ማለት ከሞታችሁ እኮ ቆይታችኋል እኮ እናንተ እኮ ስማኝና በቃ ማን ቆይ መጀመሪያ ልጨርስ። መጀመሪያ አንተ ቤት አይደለም መጣሁት እንግዳ እኮ እንደዚህ ነው የምትቀበል። እንግዳ ስለሆነ መጀመሪያ ልጨርስ፣ ከዛ አንተ ትጨርሳለህ። እኔ በደንብ ነው የምሰማክ። ትጨርሳለህ፣ ችግር የለውም። አሁን አንተ ልምከራችሁ ስትል እኔ ምን አልኩኝ? እኛ ከሙታን ምክር አንቀበልም፣ ለሙታን ወንጌል ነው የምንናገረው አልኩ። አሁን እንደ መጽሐፍ ቅዱስ ነው የተናገርኩት ነው። አይ እናንተ ናችሁ ሙታን አልክ አንተ አይደለ? ሶ አሁን በጣም ጥሩ ነገር ስለተናገርክ እስኪ ማን ሙታን እንደሆነ በእግዚአብሔር ቃል እንመዝነው። እንግዲህ አሁን አንተ ኦርቶዶክሳዊ ነህ፣ እኔ ደግሞ ክርስቲያን ነኝ፣ ጴንጤዎች ነን እና ማን ሙት እንደሆነ በእግዚአብሔር ቃል እንመዝን፣ በቃ እናውራ ማለት ነው። እንደዛ ይሻላል አይደል ወንድማችን? ሚዩት ነሽ እያወራ ከሆነ ይቻላል። በጣም አሪፍ ሌታስሙ በጣም አሪፍ። እሺ ጌታ ኢየሱስ ክርስቶስ ተከተለኝ አለው አንድን ወጣት እና አይ አባቴን ቀብሬ ልምጣ አለ ያ ሰው ማለት ነው። ጌታ ኢየሱስ ክርስቶስ ደግሞ ምን አለ? ሙታንን ለሙታን ተውላቸው ብሎ ተናገረ። ሰው የሞተውም ሰውዬ ሙቷል ኦልሬዲ በስጋ ቀባሪዎችም ሙታን ናቸው ሲል ተናገረ ጌታ ኢየሱስ ክርስቶስ። ምን ማለት ነው? በጨለማ ነው ያሉት በህይወት አይደሉም ሲል ነው። አንተ ዛሬ ጻድቅ ነህ ወንድማችን? አይደለሁም በፍጹም። ሰው ጻድቅ የሚባል የለም። ባይዘይ ምን ሰርታውን ምን ራሳውን ድረስ ማንም ጻድቅ የለም። ባይዘይ ስራ ሳትሰራ በምን ነው የምትጸድቀው? ጻድቅ አይደለም። እሺ ጻድቅ ካልሆንክ አንተ ምንድን ነህ?
ከጌታ ሲጀመር ከኢየሱስ ማለት ሰው ግን በዚህ ምድር እስካለ ድረስ አንተ ማንም እኮ ጻድቅ ነው ብለህ ማጮህም አይቻልም። ሰው በራሱ ጻድቅ አይባልም። በይ ጻድቅ ማትሆን በነገራችን መሆንም አትችልም እንጂ እኮ እሺ፣ አሁን በህይወት ያለ ጻድቅ ነው ማለት አትችልም እኮ። አንተ ስትጠይቀኝ ደግሞ እኔ እመልሳለሁ። ሰው ጻድቅ አይደለሁም ካልክ ምንድን ነህ? እሺ አንተ ጻድቅ ካልሆንክ ምንድን ነህ? እሺ ምን አልከኝ ብራዘር? ጻድቅ ካልሆንክ ምንድን ነህ አንተ? ጻድቅ ካልሆንክ እኔ አሁን ራሴን ጻድቅ ነው ማለት አልችልም። ለምን ብትለኝ እዚህ ምድር ላይ እስካለው ድረስ ፈጣሪ የሰጠውን ምግባር ሃይማኖት ከነ ምግባር ካልሆነ በስተቀር እኔ ጻድቅ ነኝ፣ እኔ ጌታ ነኝ፣ የፈጣሪ አንዴ ጸድቆ 40 ሌሊት 40 እንትን ጽሞ እንትን ብሎናል፣ አንዴ ከጨለማ ወጥተናል ብለን ምንም ሳትሰራ ምግባር አለ። አንድ ሰው ምግባር ሳይሰራ ሃይማኖት ብቻ ኑሮ ጻድቅ ነው ማለት አይቻልም። በይዘይ እንደ አስተምሮ አሁን እኔ ጻድቅ አይደለሁም። በይዘይ እኔ ኃጢአተኛ ነኝ። በይዘይ እሺ፣ ኃጢአተኛ ነህ አንተ፣ ኃጢአተኛ ነህ። ኃጥአን ደግሞ ሙታን ናቸው አይደል? አልሞትንም። ፈጣሪ እኮ ኃጢአትን ፍራ እንጂ ኃጢአትን እንኳ እንትን አለው። ኃጢአትን ከምትሰራ ቆጥም እንጂ ያለው እንጂ ኃጢአትን አልፈራውም ፈጣሪ። ለአዳም ኃጢአት ሲሰራ እኮ አዳምን አይል ፍላጋ የመጣው ፈጣሪ ከማቱ በጎች እኮ አንዱ በጎ ሲጠፋ አይል ፈጣሪ 99 በዱር ትቶ የጠፋውን በግ ሲፈልግ ሄደው ልክ እንደኛ እንደሱ እኔንም ይፈልገኛል ፈጣሪ። ማኬ ፈጣሪ ወደ ፈጣሪን በንስሐ ከጠየቁ ለዛ እኮ ነው እኔም እኮ አሁን አንተ ወደ ክርስቶስ መምጣት አለብህ ወደ ብርሃኑ ምልህ። ለዛ ነው አንድ ሰው ኃጢአተኛ ከሆነ ሙት ነው ማለት ነው። አየህ ሙት ስልህ በስጋ ሙት አይደለም። እሺ ኦኬ፣ አንተ አሁን ምንድን ነህ? አሁን አንተ ምንድን ነህ? እሺ መልስልሃለሁ። አንተ ሐሳቤን አቋርጠሃል። ታሪክ ነው ማለት ትችላለህ ራስህ እኮ። ሐሳቤን አቋርጠህ አይደለም የምጠይቀኝ። ልጨርስና ሐሳቤን ከዛ ትጠይቀኛለህ። እሺ ብራዘር፣ እሺ አይኔ ጌታ፣ አንተ ሙት ነህ ስልህ ምን እያልኩ መሰለህ? በስጋ ተለይተሃል እያልኩ አይደለም፣ ግን መንፈሳዊ ሞት ውስጥ ነው ያለኸው። ሰው መንፈሳዊ ሞት ውስጥ ከሆነ ያለው ምንድነው? ኃጢአተኛ ነው። የዚህ ዓለም ገዢ የሆነው አጋንንት የተቆጣጠረው ነው ማለት ነው። እኔ ብሩክ አንተ ምንድነህ አልከኝ። ኧረ በኢየሱስ እኔ የእግዚአብሔር ጽድቅ ነኝ፣ የእግዚአብሔር ጽድቅ ነኝ። ጻድቅ ብሩክን እያናገርክ ነው ያለው። አሁን ጻድቅ ምን ሰርተን የጸደቅከው አንተ? አሁን እዚህ ምድር እስካለ ምን ነው የሰራው ስራ? እስኪ ንገረኝ አንተ። አሁን ድሮ ሐዋርያት በብዙ ስራ ሰርቶ በብዙ ተገድሎ ነው ጻድቅ የሆኑት። አንተ ምን ሰራው? ሰው ለባሽ እስከሆነ ድረስ ምንድነው ስጋ ለብሰህ ምንድነው ጻድቅ የሆንከው? ንገረኝ። የመጀመሪያው ነገር ሰው ጻድቅ የሚሆነው መቼ ነው? ስጋ እስካለ ድረስ እንዴት ነው አንተ ጻድቅ የምትሆነው? ናቢ ብላችሁ የምትጮህበት ስለምንድን ነው ናቢ የምትሆኑት? በአዲስ ኪዳን ናቢ አለ የሚለው መጽሐፍ ቅዱስ ያስረዳኝ እስኪ። እኔ በብዙ ነገር እናንተን በጣም እንትን የምትጮህበት ነገር ያልገባኝ ጭፈራ ቤት ከፍታችሁ በየቤቱ በየመኖሩ ጨፍራችሁ ጠይቀኸኝ ማብራሪያ ሰጥተህም አይሆንማ። ከጠየቀኝ መስማት ነው ያለብህ። እሺ የቀደሙት ሐዋርያት ብዙ ስራ ሰርተው ነው የጸደቁት አልክ። አሁን ይሄ መጽሐፍ ቅዱሳዊ ትምህርት አይደለም። የትኛውም ሐዋርያ ስራ ምንድነው? ስማኛ እስኪ ሳይ የለም የሚለውን አሳይኝ። እሺ ሚላል መጽሐፍ ላይ ይኸውልህ ችግሩ ምን መሰለህ? የነብይ በነገራችን ላይ ምንም ቢሆን ምን ማለት ነው ፈጣሪ ይብረን ነው የምንነጋገረው። በመጮህ መንግስተ ሰማያት ነው ብላችሁ የምታምኑ ከሆነ በጣም የመጨረሻ በዚህ 21ኛ ክፍለ ዘመን የመጨረሻ ደድቦች የምትባሉ እናንተ ናችሁ ባጭሩ። ችግር የለውም። አሁን ይኸውልህ አሁን ስማኝና ችግር የለውም። ከጨረስኩኝ በኋላ ወርዶ ነው አሰሩዳችሁት ነው ወርዶ ነው ራሱ ና ተመልሰህ። እሺ ወንድም ማለት ና ተመልሰህ ገባ። ይግባ ና ገባ ብራዘር። እንደዚህ አይነት ሰው ችግር የለውም። ያው ራዝም ሞዴሬተሮች እንዳታስወርዱ እሺ፣ በጌታ እሺ፣ እንዳታስወርዱ። እንደዚህ አይነት ና ግባ ተመልሰህ ያለበት ራሱ ብሩክ ወይም ደግሞ የሚያወራው ሰውዬ በቃ ያስወርድ ራሱ ሲፈልግ እንጂ ሞዴሬተሮች ሞዴሬተሮች ከሆናችሁ ስህተት ነው ይሄ። ና ተመልሰህ። እሺ ወንድም ማለት ሙታን ናቸው ብለን ምናምን ከሆነ ተናገሩን ብለን መከፋት የለብንም። እሺ አይደል? አንድ ሰው በጨለማ ውስጥ እስከሆነ ድረስ ያለው ተባረክ ሊልህ አይችልም። ይሄ ምንም በቃ ግልጽ ነገር ነው። ተባረክ ሊልህ አይችልም። እናንተ የመባረክ አቅም ያገኛችሁት እኮ በብርሃን ስላላችሁ። ሙት ደግሞ ተባረክ አይልህም። በቃ ያስቆጠዋል። ወደው አይደለም፣ በእውነት ነው የምላችሁ፣ ከተቀበሉት መንፈስ የተነሳ ነው። ሌላ አይደለም። የተቀበሉት መንፈስ ያበሳጫቸዋል። ኢየሱስ እኮ እያልክ ነው፣ እየተናገርክ ያለው ስም የሚያስቆጣ ነው፣ የሚስማማ አይደለም። ኮብልስቶን እየወረወርኩ እኮ እየፈነከትከው ነው ወዳጅ። አሁን ለምሳሌ ማርያም ማርያም እያልኩ ቢሆን
ወይ ደግሞ ተክለ ሃይማኖት እያልኩ ቢሆን ለተቀበለው መንፈስ ይስማማዋል። ስፖንጅ ነው እየወረወርክ ያለው። በቃ በጣም ነው የሚወድክ፣ ያመሰግንሃል። እንደ አንተ አይነት ሰባኪ የለም ይልሃል። ኢየሱስ ስትል ግን ያስቆጣል። በእውነት ነው የምላችሁ። ወደው ነው አይደለም፣ የተያዙበት እስራት ነው። የጠየቀኝን ጥያቄ ግን መመለስ አለብኝ አይደል? ባይኖርም ምናልባት ታችሁንም እየሰማን ሊሆን ስለሚችል ጻድቅ ነህ ሆይ እንዴ? ከኔ ውጭ ማን ጻድቅ አለ? ከጴንጤ ውጭ ማን ጻድቅ አለ? ክብር ለኢየሱስ ይሁን። ይህን ስል እንዴ ሐዋርያቶቹ ስንት ስራ ሰርተው ነው እኮ የጸደቁት አለን አይደለ? መጽሐፍ ቅዱሳችን ላይ ሲናገር ሐዋርያት በስራቸው ጸደቁ፣ በልፋታቸው በመድከማቸው ጸደቁ ብሎ አልነገረንም። ይሄ ሰው ትምህርት ነው። ታዲያ ብሩክ ጻድቅ ነኝ ስትል አንተ ከሐዋርያቱ የትኛው የተሻለ ስራ ሰርተ ነው ካላችሁኝ፣ ኧረ በጭራሽ ጴንጤው ጻድቅ ነኝ በእግዚአብሔር ፊት ነውር አልባ ነኝ ሲል በስራዬ እያለ አይደለም፣ የተሰራልንን ስራ እውቅና እየሰጠን ነው። የተከፈለልንን ክፍያ እያመሰገንን ያለ ነው። በስራችን አይደለም። ሰው በዚህ ምድር ላይ መክብብ መጽሐፍ ምዕራፍ 7 ቁጥር 20 ላይ ሲናገር በምድር ላይ በእግዚአብሔር ፊት አንድም ጻድቅ የለም ነው እኮ የሚለው። ኢዮብ መጽሐፍ ምዕራፍ 4 ቁጥር 17 በተጨማሪ በምድር ላይ በእግዚአብሔር ፊት ጽድቅን ማሟላት የሚችል ሰው አንድም ሰው የለም ነው የሚለው። የለም አንድም ሰው። ድምጼ ጠፍቷል፣ አልሰማም እንዴ? ሄኖክ አልሰማም? አንድ እግዚአብሔር ጥቅስ ላንብብላችሁ። አልሰማም? ይሰማል? ትሰማለህ። እሱ ጋር ነው የሚሆነው። ሄኖክ አንተ ጋር ነው የሚሆነው። እሺ፣ ስለ ጽድቅ ሲናገር የእግዚአብሔር ቃል ሁለት አይነት ጽድቅ አለ። አንደኛው ጽድቅ የሰው ጽድቅ ነው። ሁለተኛው ጽድቅ የእግዚአብሔር ጽድቅ ነው። እነዚህን ሁለት ጽድቆች መለየት ያስፈልጋል አይደል? የሰው ጽድቅ አለ፣ የእግዚአብሔር ጽድቅ አለ። የሰው ጽድቅ በእግዚአብሔር ፊት መቆም የሚችል አይደለም። ይሄን ነው መለየት ያለብን። የሰው ጽድቅ አልኳችሁ፣ የሰው ጽድቅ አለ፣ የእግዚአብሔር ጽድቅ አለ። የሰው ጽድቅ የእግዚአብሔርን ጽድቅ ማሟላት የሚችል አይደለም። ታዲያ የእግዚአብሔርን ጽድቅ የሰው ጽድቅ ማሟላት የሚችል ካልሆነ እንዴት ሰዎች ይዳኑ? ጽድቃችን በእግዚአብሔር ፊት የሚያቆመን ካልሆነ እንዴት እንዳን? የራሱ የእግዚአብሔር ጽድቅ አስፈለገን ማለት ነው። አያችሁ፣ የእግዚአብሔር ጽድቅ አስፈለገን። ጽድቃችን የመርገም ጨርቅ ከሆነ በእግዚአብሔር ፊት ማቆም የሚችል ካልሆነ፣ የመርገም ጨርቅ ማለት ታውቃላችሁ፣ በጣም ግልጽ ነው። ሴቶች የወር ግዳጃቸውን የሚሉበት ማለት ነው፣ የሚጸዳዱበት የሚጠቀሙበት ማለት ነው። እሱ ማለት ነው የመርገም ጨርቅ ማለት። የኛ ጽድቅ በእግዚአብሔር ፊት ልክ እንደዛ ነው። መቆም አንችልም ማለት ነው። እኛ በእግዚአብሔር ፊት አቅም የለንም ማለት ነው። የእግዚአብሔር ጽድቅ አስፈለገ። የእግዚአብሔር ጽድቅ ደግሞ ውድ የሆነው የእግዚአብሔር ስጦታ ልጁ ኢየሱስ ክርስቶስ ነው። ራሱ እግዚአብሔር ማለት ነው። ነውር አልባ የሆነው ጌታችን ኢየሱስ ክርስቶስ ንጹህ የእግዚአብሔር በግ። ለዛ ነው ጳውሎስ ይሄ ነገር በጣም ገብቶታል። በእግዚአብሔር መንፈስ ሲጽፍ እንደዚህ ያለ ለቆሮንቶስ ክርስቲያኖች በሁለተኛ ቆሮንቶስ መልእክቱ ላይ እኛ በክርስቶስ ኢየሱስ ሆነን ይላል። አያችሁ፣ እኛ በስራችን ሆነን አይደለም የሚለው ቃሉ ሲናገር፣ እኛ በክርስቶስ ኢየሱስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ምን ሆነ? ኃጢአት አደረገው ይላል ቃሉ። አያችሁ፣ እኛ በስራችን ሳይሆን ማንነታችን ኃጢአት ማድረግ ነው። የሰው ልጅ በምድር ላይ በኃጢአት ይኖራል፣ በበደል ይኖራል። ታዲያ እንዴት በእግዚአብሔር ፊት መቆም እንቻል? እኛ የእግዚአብሔር ጽድቅ ለመሆን በእርሱ ሆነን በኢየሱስ ክርስቶስ ሆነን። እስኪ ፖስት አድርጉት። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 21 ማለት ነው። እኛ በክርስቶስ ኢየሱስ ሆነን፣ እኛ በእርሱ ሆነን በተሰራልን ስራ በልጁ በክርስቶስ ኢየሱስ በእግዚአብሔር ጽድቅ በኩል ሆነን የእግዚአብሔር ጽድቅ እንሆን ዘንድ። አሁን እኔ ብሩክ የእግዚአብሔር ጽድቅ ነኝ። አይገርምም? ክብር ለኢየሱስ ይሁን። የእግዚአብሔር ጽድቅ ነኝ በኢየሱስ ሆኜ በእግዚአብሔር ፊት ነውር አልባ ነኝ እያልኳችሁ ነው። አይገርምም? ይሄ ቃል በጣም ነው እኮ ከአይምሮ በላይ ነው። ከዚህ በላይ ደስታ የለም። ከዚህ በላይ ማንም ምንም ሊሰጠኝ አይችልም። የፈለጋችሁትን ነገር ብታደርጉልኝ፣ የፈለጋችሁትን ነገር ብትሰጡኝ ከዚህ በላይ ማንም ሊሰጠኝ የሚችል የለም። በእግዚአብሔር ፊት ነውር አልባ አደረገኝ የክርስቶስ ደም። ምን ሆንኩኝ? እኔ በእግዚአብሔር ፊት መቆም ቻልኩኝ። ክርስቶስ ኢየሱስ መልክ ሆነኝ እያልኳችሁ ነው። ውበት ሆነኝ እያልኳችሁ ነው። ያለ ኃጢአት እንድታይ ያደረገኝ እያልኳችሁ ነው። በክርስቶስ ኢየሱስ ሆነን የእግዚአብሔር ጽድቅ ሆንን። እርሱስ ኃጢአት የማያውቀውን ከጽድቅ በቀር ምንም ኃጢአት ነውር የሌለበትን እርሱን ስለኛ ኃጢአት አደረገው።
መስቀል ላይ ለውጥ ነው የተካሄደው። ስለዚህ ጽድቅ እያወራው ነው ያለሁት። ስለ ጡንቻዬ እያወራው አይደለም ያለሁት። ስለ አቅሜ፣ ስለ ጸሎቴ፣ ለሰዎች ስለ ማብላቴ ምናምን አይደለም እያወራው ያለሁት። አይደለም በጭራሽ። እያወራ ያሉት በክርስቶስ ኢየሱስ ስለተደረገልኝ ነገር ነው፣ ስለሆነልኝ ነገር ነው እያወራ ያሉት። በፊቱ ነውር አልባና ቅዱስ እንሆን ዘንድ በክርስቶስ ኢየሱስ መረጠን ነው የሚለው። በፊቱ ምንድነን እኛ? ነውር አልባ እና ምን ቅዱስ። ሃሌሉያ! ይሄን በድፍረት መናገር የሚችለው ጴንጤው ነው። አረ በጌታ እንኳን ደስ አላችሁ። በእውነት ነው የምላችሁ፣ እንኳን ደስ አላችሁ። ይሄን በድፍረት መናገር የሚችል ጴንጤ ነው እያልኩ ነው ያለሁት። በፊቱ ነውር አልባ ነኝ፣ በፊቱ ቅዱስ ነኝ። በማን ፊት ነው በፊቱ እያለ ያለው? በእግዚአብሔር አብ ፊት። ሃሌሉያ! በእግዚአብሔር አብ ፊት ነውር አልባና ቅዱስ ነን። ይሄን ያደረገው የክርስቶስ ደም ነው። በቃ ስለ ጽድቅ ስናወራ ቀራኔው ላይ ስለሞተልን ስለታረደልን በግ እያወራን ያለን፣ ውበት ስለሆነን ጌታ እያወራን ያለን እንጂ ስለ አቅማችን አይደለም። ስለ አዳነን ጌታ ደግሞ እንናገራለን እኛ። እናንተም በዚህ እውነት በዚህ ጽድቅ የእግዚአብሔር ጽድቅ ሁኑ እያልናችሁ ነው ያለነው። እና ወንድም ዓለም አይ ሙት ነህ አንተ፣ ከሙት ምክር አልቀበልም ስል የጨለማው መንግስት አባል ነህ እያልኩ ነው። ለዛ ነው ና ወደ ብርሃን እምልህ፣ ና ወደ ህይወት እምልህ። አይ እርግጠኛ አንተ ብሩክ ጻድቅ ነህ ስትለኝ እንዴ በድፍረት ነው የነገርኩህ። አንተስ ስለ ጽድቅ ስጠይቅህ ወዲያው አይምሮክ ምን ያደርጋል? ይኮንንሃል፣ ይወቅስሃል። ለምን? ቅዱሱ መንፈስ ስለማይመሰክርልህ። ለአንተ ምስክርነት ያለው ከአይምሮክ ነው። የአንተን ስራ ያውቃል፣ በደልህን መተላለፍን ያውቃል። ይወቅሳል ወዲያው። ኃጢአተኛ ነህ፣ ሙት ነህ ይልሃል። እኛስ በክርስቶስ ኢየሱስ ላሉት አሁን ምን ኩነኔ የለባቸውም። ክብር ለኢየሱስ ይሁን። በክርስቶስ ኢየሱስ ላሉት ነው የሚለው ቃሉ። ምን ብርቱ ለሆኑት አይደለም፣ ጾም ላላቸው አይደለም፣ ለሚሰሩ አይደለም። በክርስቶስ ኢየሱስ ላሉት ምን ኩነኔ የለባቸው። ቃሉ ይሄን ነው የሚናገረው። ምስክርነቴ ከፓስተሬ አይደለም፣ ምስክርነቴ ከጓደኞቼ አይደለም። ምስክርነት ያለኝ ከመንፈስ ቅዱስ ነው። በእግዚአብሔር መንፈስ የሚመሩ እነዚህ እግዚአብሔር ልጆች ናቸው ይልና አባ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ። ይሄ ቅዱስ መንፈስ ደግሞ ለመንፈሳችን ልጆች ስለመሆናችን ይመሰክራል። ስለ እግዚአብሔር ስራ እየነገርኩ ነው ያለሁት። በእግዚአብሔር ስራ ስለሆነልኝ ነገር ነው እየነገርኩ ያለሁት ወንድም አለ እና እኔ በእግዚአብሔር ፊት ነውር አልባ ነኝ፣ ጻድቅ ነኝ። ክብር ለኢየሱስ ይሁን። ተባረኩ። ቀጥሉ ወንድሞች። እሺ ብሩኬዋ ጸጋ ይብዛልህ። እንደታመሻ እግዚአብሔር ይመስገን። ጌታ ድንቅ ነው። አለን። እግዚአብሔር ይመስገን። እንዴት ናችሁ? እንዴት ሰላም ወንድም? እግዚአብሔር ይመስገን አለ። አይ ለመዳኔ እርግጠኛ ነኝ 100% እያልክ ነበረ ብሩክና እኔ አሁን ባለፈው 1 ሚሊዮን ብር ገባለ ተብዬ አካውንት ላይ አልገባም። እንደዛ ነገር ቢሆንስ አሁን ይሄ ነገር ከየት ቤተ እምነት መጣ? ብራዘር ኦርቶዶክስ ነኝ ብሩክ። ኦርቶዶክስ ኦርቶዶክስ ነኝ። ያልሆነ ተስፋ ቢሆንስ ብዬ ነው ብሩኬ። እንጃ እንግዲህ አንተ ጋር ያለውን ያልሆነ እንደ ሚራክል መኒ ማለት ነው። አንተ ጋር ያለውን አሮጌ ተስፋ የማይሆን ተስፋ አንተ ነህ የምታውቀው። እኛ ጋር ያለውን ተስፋ እኛ ነን የምናውቀው። እና አው ምንድነው ለምሳሌ ሚራክል መኒውን ተስፋ የሰጠ ማን ነው? ሚስተር ኤክስ ነው አይደለ? ኦኬ እነሱ ጋር መሄድ የለብኝም። አይ እኔ ጥያቄን መልስልኝ። የሆነ ሰውዬ ነው አይደል ተስፋ የሰጠክ ይገባልሃል ብሎ? ሚስተር ኤክስ እኮ መጽሐፍ ቅዱስ ጠቅሶ እኮ ነው ተስፋ የሚሰጠኝ። ምንም ይሁን ግን የሆነ ሰውዬ ነው ተስፋ የሚሰጠኝ ከመጽሐፍ ቅዱስ ጠቅሶ ነው። በጣም ጥሩ። እኛ ተስፋ የሰጠን ደግሞ ሚስተር ኤክስ አይደለም። እሱማ መጽሐፍ ቅዱስ እኮ አንዴ ስማኛ ወንድም። ማን ነው ታዲያ ሰጠ? ማን ነው ሰጠ? የዓለማት እኮ ስማኛ። እያወራሁ የምታወራ ከሆነ እየሰማኝ አይደለም ማለት ነው። እያወራሁ ስለሆነ መስማት ነው። የዓለማት ሁሉ ፈጣሪ የሆነው ዓለማትን በስንዝሩ የለካ ጅማሬና ፍጻሜ የሌለው አምላክ ነው ይሄን ተስፋ የሰጠን። ሚስተር ኤክስ ጥቅስ ጠቅሶልህ ሊሆን ይችላል። ጥቅስ የጠቀሰልህ በጣም በስተት ነው። ገንዘብ ይገባልሃል ካለ ያስገባልህ በአካውንት ላይ ብር ካለው ማለት ነው። ሂደህ ከአንተ እዛ ቦታ ላይ ይገባልሃል ካለ በቃ ሙድ እየያዘብህ ነው። የሚገባ ገንዘብ የለም። ሰርታ አገኝ ወዳጄ፣ በጉልበትህ ስራ
ከዛ ቴንክ ዩ። በኋላ ይሄንንም ያለ እኮ ሚስተር ኤክስ እኮ አንዴ ነው ስማ፣ ላንተ። አይደለም የእግዚአብሔር መንፈስ ነው የነገረኝ። አይ ልዩነቱ እሱ ነው። እሺ አሁን አንተ መተህ ሳትሄድ እዛ እኛ አይደለም ስለምንቃወም ነው። እሺ ለመሰለህ አንድ ፓስተር አይደል እንደዚህ የሰበከ ለምሳሌ። ምክንያቱም ብዙ መጽሐፍን ያዙ መጽሐፍ ቅዱስን ያዙ ክርስቲያኖች አሉ። ይሄንን ብዙዎቹ አይሉም እኮ አይደለም ፓስተር አይደለም የሰበከኝ የእግዚአብሔር መንፈስ ነው አልኩህ። ባይሆንማ ሁሉም እኛም እንደዛ እንል ነበረ። ኦንሊ ጂሰስም እንደዛ ይል ነበረ፣ ፕሮቴስታንትም እንደዛ ይል ነበረ፣ ኦርቶዶክሱም ካቶሊኩም ሁሉም ይል ነበረ መጽሐፍ ቅዱስ ስለሚይዝ ማለት ነው። የማይልበት ምክንያት ፓስተር ነው ያለክ እኮ። ስማኝሽ ይኸውልህ ስማኝ፣ አንተ ኦርቶዶክስ ነኝ ስላልክ ቄስ ነው የነገረክ እንደዛ። ለእኛ ግን ቄሶች አይደሉም የነገሩን፣ ፓስተሮች አይደሉም። ቴንክ ዩ። አንዴ ስማ እኮ ለምንድን ነው ጠይቃችሁም ለመስማትም አቅም ያጥራችኋል። የእግዚአብሔር ቃል ሲናገር በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ምን ይላል መሰለ? ለአንብብል ጥቅሱን እያወጣሁት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 6 እንደዚህ ይላል፣ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ። ሁሉ ከእግዚአብሔር የተማሩ ይሆናሉ። ፖስት አድርጉለት ዮሐንስ 6:45 ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። ከማን የተማሩ ይሆናሉ ልጆችሽ? ከእግዚአብሔር የተማሩ ይሆናሉ። እኛ መምህራችን እግዚአብሔር ነው። እግዚአብሔር ደግሞ በሰዎች በኩል ይናገራል። አሁን እናንተ ከቄሶች ነው የምትሰሙት። ቄሶች ደግሞ ከስጋም በአጋንንት መንፈስም ደግሞ ሊናገሯችሁ ይችላሉ። እኛስ ከእግዚአብሔር ነው። ልዩነቱ ለዛ ነው። አየህ፣ ከእግዚአብሔር የሰማ ከእግዚአብሔር የተማረ በድፍረት የእግዚአብሔር የሆነውን ሐሳብ ልዩነቱ ይኸውልህ ብሩኬ፣ ልክ ነህ፣ እረዳሃለሁኝ እኮ ግን ይሄንን ያለው እግዚአብሔር ደግሞ እምነት ያለ ስራ ደግሞ ሙት ነው ብሎታል። ደግሞ ይሄን የተናገረው እግዚአብሔር ደግሞ እምነት ያለ ስራ ደግሞ ሙት ነው ብሎታል። አዎ ትክክል። ስለዚህ ይሄኛው ስንት አይ አንተውም እምነት ያለ ስራ ሙት ነው ይላል እኮ። ትክክል እኮ ነው። እኛም እሱን ነው የምንለው። እምነት ያለ ስራ ይሞታል አይደለም የሚለው ቃሉ። አሁን እንድታስተውል ነው። አሁን የገባበትን መንፈስ ብረዳውም በቃ እንድታስተውል ነው ይሄ የምነግርህ። ለምሳሌ አሁን የጠቀስከው ጥቅስ ያዕቆብ መጽሐፍ ምዕራፍ 2 ቁጥር 17 ላይ ያለ ቃል ነው። እምነት ያለ ስራ ይሞታል ቢሆን ባለመስራት ምክንያት እምነትህ ይሞትብሃል ነው ትርጉሙ። ይሄ ግን ያዕቆብ እየነገረን ያለው እምነት ያለ ስራ ሙት ነው ሲል አንድ ሰው አምኛለሁ ብሎ በእግዚአብሔር መንግስት ውስጥ ስራ ከሌለው እምነቱ ኦልሬዲ የሞተ ነው እያለን ያለው። የሞተ እምነት ደግሞ ስለማያድን ክርስቶስ ኢየሱስ ቢልም ኢየሱስን አውቀዋለሁ ቢልም እውነተኛ እምነት ስለሌለው ይሄ ሰውዬ አልዳነም እያለን ያለው። ያዕቆብ ስላልዳነ ሰው ነው እያወራ ያለው። አየህ፣ እውነተኛ እምነት ካለህስ እውነተኛ እምነት ያለው ሰው በስራ ይገለጣል ነው የያዕቆብ። ስለዚህ አሁን ያንተን ትርጉም ልውሰድ፣ የኔን ትርጉም ልውሰድ። እሺ እዚህ ጋር እኔማ መጽሐፍ ቅዱስ እኮ የሚለውን ነው እየነገርኩ ያለው። ለምሳሌ እዛው ክፍል ላይ ምን ይላል መሰለህ? እንድታስተውል ነው። እኔ መጽሐፍ ቅዱስ የሚለውን እኮ ነው እያልኩ ያለሁት እኮ ምንድን ነው የሚለው መጽሐፍ ቅዱስ? እምነት ያለ ስራ ሙት ነው አይደል የሚለው? አንተን ላስብል እኮ እኔ የተናገርኩትን አንተን ላስብል ምን ችግር አለው? እምነት ያለ ስራ ሙት ነው አይደል የሚለው? ናይስ፣ ልክ ነኝ? መልስልኛ። አለክ እየሰማከኝ ነው? ህይወት አለሽ? ህይወት እየሰማን ስላልሆነ እሱ። እሺ ሰናይት አለሽ? ኦኬ፣ ይሰማል። አሁን እየሰማው ነው ብሩኬ። እሺ እምነት ያለ ስራ ሙት ነው አይደል የሚለው? ትክክል። እሺ ሙት የሆነ የተባለው እምነቱ ነው ስራው ነው? እምነቱ ነው ብሩክ። እና እሺ የሞተ እምነት ያድናል ወይስ አያድንም? አያድንም። አለቀ። ይሄን እኮ ነው የተናገርኩት። አሁን እኔ የተናገርኩትን አንተን አስብልሃለሁ አልኩህ። አየህ፣ አስባልኩህ። የሞተ እምነት አያድንም ብለሃል። ያዕቆብ መጽሐፍ ምዕራፍ 2 ቁጥር 17 እያለ ያለው ስለዚህ እምነት አንድ ሰው እምነት አለው፣ ከዛ በስራ ካልተገለጠ እምነቱ ይሞታል ነው። በቃ ሞቷል ነው። ይሞታል አይደለም። አየህ፣ አተጠንቅቀህ ተናገር። ይሞታል ቢሆን ባለመስራቱ እምነቱ ይሞትበታል ነው። አየህ፣ ይሄ ግን ኦልሬዲ ስራ የሌለው ሰው እምነቱ የሞተ ነው ነው። አየህ፣ ሲጀምር ህይወት የለውም እምነቱ።
የሞተ ሰው ደግሞ የሞተ እምነት ያለው ሰው ደግሞ አይድንም አልክ። አንተ ነህ እኮ ያልኩህ፣ አስባልኩህ አንተ። ኖ መጀመሪያ ሳይኖር እኮ አይሞትም እኮ። የሌለ ነገር ይሞታል እንዴ ብሩክ? የሌለ ነገር አይሞትም እኮ ኦልሬዲ። ይኸውልህ ለምሳሌ አልኩህ። ስለዚህ የሌለ ነገር አይሞትም። የሰውዬ እኮ እምነት አለው እኮ። የለውም የሚሞተው እኮ ያለ ነገር ነው። ከመጀመሪያ ከሌለውም የለም ነው እኮ። ስማኝሽ፣ አሁንም ድጋሜ ልንገርህ፣ የለውም ነው እኮ እያለ ያለው። አንዳንድ ሰዎች አንደበታቸው ላይ ለምሳሌ ኦርቶዶክሳዊ ነኝ፣ ኢየሱስን አውቀዋለሁ፣ እከተለዋለሁ ምናምን ይላሉ። ግን እውነተኛ እምነት ነው ያላቸው በኢየሱስ ላይ አይደለም። አንደበታቸው ላይ ሰዎች ስለ ኢየሱስ ሊያወሩ ይችላሉ። እምነታቸው ግን ምንድን ነው? እውነተኛ አይደለም እኮ። ያዕቆብ እሱን ነው እየነገረን ያለው። ሙት የሆነ እምነት ስላላቸው በስራ እምነታቸውን አይገልጡም። ስለዚህ አውጣውን ያነበባት አደሱ። ይሄው እኮ አሁን እኮ አንተ የጠቀስከው እኮ ነው። አሁን ለምሳሌ ወንደሰን ከታች ፖስት አድርጎታል። ይሄው እንደዚህ ላድርገውና አይታይም። ይሄው አፕሩቭ አደረኩት፣ ይታይሃል አሁን። እንደዚህም ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል አይደል? ይሄን የጠቀሰው ቃል አይደለ? ሙሉ ቢነበብ ጥሩ ነበረ። ኤኒዌይስ በቃ ችግር የለውም። ቀጥል። እሺ ቀጥል። አሁን ከላይ ጀምረህ ብታነበው ይኸውልህ፣ ያዕቆብን ከፈለክ ከምዕራፍ 1 ጀምሮ አንብበው። እኔ ስለምናገረው ነገር እኛ ክርስቲያኖች ነን። ይኸውልህ ምንዋሽለት ጌታ የለንም። በጽድቅ ነው የእግዚአብሔርን ቃል ምን መሰክረው። ለምን መሰለህ ብሩክዬ እንደዚህ የምልህ ለምን መሰለህ፣ በተመሳሳይ ሁኔታ ወዴትኛው ፕሮቴስታንት ልምጣ ራሱ ያስብላል በአሁኑ ሰዓት ማለት ነው። ምክንያቱም የተወሰኑ ፕሮቴስታንት ሆነው ስራ ያስፈልጋል የሚሉ ፕሮቴስታንቶች አሉ ከረንትሊ እና ስለዚህ ወዴትኛው ለምሳሌ ስራ ያስፈልጋል ሲሉ ለምን አሁን እኮ እኛ ስራ ያስፈልግም አላልንም እኮ እኛም ብንሆን፣ ግን ስራ የሚያስፈልገው ለምንድን ነው? ሲጀምር ለዳነ ሰው ስራ ያስፈልጋል ተብሎ ማይነ ስራ የሚያስፈልገውማ እምነትን ሙት እንዳይሆን ነው የሚያስፈልገው። ምክንያቱም እምነት ደግሞ የመዳን መሰረት ስለሆነ ማለት ነው። ለዚያ ነው እንዴ አይልም ቃሉ። ይኸውልህ አንዴ ስማ። እሺ ማንን ልስማሽ? መጽሐፍ ቅዱስ ልስማው? እሺ አንተን ልስማሽ? እኔማ የእግዚአብሔር ቃል የሚለውን እኮ አስባልኩ። አንተ ራሱ አንዴ ለመስማት ፈቃደኛ ከሆንክ ልንገርህና ከዛ ደግሞ ልስማህ አንተን። ይኸውልህ ያዕቆብ እየተናገረ ያለው እምነት ስራ የሌለው ሰው እምነቱ ሙት ነው ኦልሬዲ እያለን ያለው። አሁን እኛ ስራ አያስፈልግም ብለናል። ኧረ በጣም በደንብ ነው የሚያስፈልገው። ግን ለምንድን ነው ስራ የሚያስፈልገው? የዳነ ሰው መገለጫው ስለሆነ። አንድ ሰው ክርስቲያን ነኝ ለምሳሌ ጴንጤ ነኝ እያለ ድኛለሁ እያለ ቸርች እየተመላለሰ ህይወቱ ምልልሱ የጨለማ ከሆነ ይሄ ሰውዬ አባል ነው እንጂ ክርስቲያን አይደለም። ይመጣል እኮ ቸርች የሆነ ነገር ይሳተፋል። ቸርች ስለመጣ ስለተሳተፈ ግን ክርስቲያን ነው? አረ ክርስቲያንማ በህይወቱ የሚታይ ፍሬ አለ። በጨለማ በኃጢአት ጸንቶ የሚኖር አይደለም። አየህ ይሰራል። ክርስቲያን ለመዳን ነው የሚሰራው። አይ በእምነት የጸደቀ ስለሆነ ነው እየሰራ ያለው ነው እያልኩ ያለሁት እንጂ ክርስቲያን እኮ አይሰራም በኃጢአት የሚሰራው ግን እምነቱ እንዳይሞት ነው የሚለው። እምነቱ እንዳይሞትበት መስራት አለበት ነው የሚለው። አሳየኝ፣ እሱ እንደዛ የሚለውን ቃል አሳየኝ። ይኸው እንደዛ እኮ ነው የሚለው እኮ። ቁጥር ስንት ላይ ላንብብልህ? እንደዛ የሚለውን እንዳነብልህ ቁጥር ስንት ላይ? እሺ ይሄ ነው ስተታያችሁ እምነት ይሞታል አይልም። አሁን እንደው እግዚአብሔር ቃል ላይ ካላመጽን በስተቀር እንደዛ አይልም። ኦልሬዲ እሺ ይኸው ላንብብልህ። እሺ አይ አንተም እስክታወጣ እኮ ነው እያወራ ያለሁት። አንተ አውጣ፣ ችግር የለም እጠብቅሃለሁ። ኦልሬዲ ስራ የሌለው ሰው የሞተ እምነት ያዘ። ወንድሞቼ ሆይ አንድ ሰው እምነት አለኝ ቢል ስራ ግን ባይኖረው ምን ይጠቅመዋል? እንግዲህ ያለው እምነት ሊያድነው ይችላልን? አየህ፣ ያለው እምነት ማለት እምነት አለው ሰውዬ ማለት ነው። ያለው እምነት ማለት እምነት አለው ሰውዬ ማለት ነው። ሊያድነው ይችላል አይድነውም ነው። ስለዚህ እሺ ጨርስ ሐሳብ። ኦኬ አይ አልጨረስኩኝም። ጨርስ። እሺ ምን ያልመሰለ የጠየቁ ጥያቄ ባለመስራቱ እምነቱ ይሞታል አልከው ነው። ምን ያልማ እንዲሁ ስራ የሌለው እምነት በራሱ የሞተ ነው። ስለዚህ ይሄ ምን ማለት ነው? ስራ ከሌለው እምነት አለው መጀመሪያ። ስለዚህ እምነቱ እንዳይሞት ነው ስራ የሚሰራው። ምክንያቱም እምነቱ የመዳን መሰረት ስለሆነ ማለት ነው። እሱን አንተን እያልክ ይሄ ነው ማለት በግድ ሌላ ትርጉም እንሰው ካልክ ትችላለህ። አንተን እያልክ ያለው እሱን አሁንም ባለመስራቱ እምነቱ ይሞታል የሚለውን ጥቅስ ንገረኝና እናንብብ አብረን። ይኸው አሁን አነበብኩልህ። አይ አንተ አሁን ያነበብከውማ ይኸው እንዲሁ ስራ የሌለው እምነት በራሱ የሞተ ነው። አሁን እምነት በመጀመሪያ የለም አትለው። ምክንያቱም ምን ያህል መሰለህ እዚህ ጋር እምነት አለኝ ቢል ይላል መጀመሪያ ከላይ ማለት ነው 14 ላይ አንድ ሰው እምነት አለኝ ቢል አንድ፣ ስለዚህ እምነት አለው ሰውዬ አንድ። ሁለተኛ ደግሞ መሞት የሚችለው ያለ ነገር ነው።
የሌለ ነገር አይሞትም። የሌለ ነገር ሙት ይባላል። አሁን እኮ ይኸውልህ ያለ ነገር አይደለም። አንዴ ስማ ታዲያ እምነት አለን ቢል እያልኩ ነው አለው እኮ የሰውዬ እኮ እምነት አለው እኮ ታወራና እኔ ሳወራ አትሰማም። አየህ እሰማለሁ ስታወራ። እሺ ቀጥል። እሺ ጨርስ። አትሰማም። የሌለ ነገር ሙት ይባላል። ኦፍ ኮርስ ያለ ነገር ይሞታል። ይሄ ግን ይሞታል አይደለም ቃሉ እያለ ያለው ቁጥር 14 ላይ ለምሳሌ እምነት አለኝ የሚል ሲል ምን እያለ ነው? ያ ፐርሰን ማለት እኮ ነው። ለምሳሌ አንተ ትሄድና እኔ ክርስቲያን ነኝ በክርስቶስ ኢየሱስ እምነት አለኝ ትላለህ። ሰዎች ደግሞ አንተን ሲመለከቱክ በጨለማ ነው ምልልስክ። እንዴ ሰውዬ እምነት አለኝ ይል እንዴ ክርስቶስን እከተለዋለሁ ይላል አይደል እንዴ? ታዲያ እንዴት ነው ህይወቱ ጨለማ የሆነው ይላሉ። አየህ ታዲያ አምኛለሁ ያለ ሰው እንዴት በጨለማ ይኖራል? ለምንድን ነው እንደዛ የሆነው? እምነት እውነተኛ ስላልሆነ ነው። እውነተኛ እምነት ያለውስ ከግንዱ የተነሳ መልካም ህይወት ይኖራል ነው እኮ እየነገረን ያለው ያዕቆብ። ኦልሬዲ እምነት ላይ ጥያቄ ተነስቷል። ያዕቆብ ጥያቄ የሚያነሳው ስራ ላይ አይደለም እምነትክ ላይ ነው። ለምን? እምነቱ ጤነኛ የሆነ ሰው ስራው ላይ ጥያቄ ስለማይነሳበት ማለት ነው። ስራ ራይት የሚያገኘው ምን ሲሆን ነው? ጤነኛ እምነት ሲኖርክ ነው። አየህ የሞተ ኦልሬዲ የሞተ እምነት ነው ያለክ። ቁጥር 19 እስኪ አንብቦ ግልጽ እንዲሆንልህ ሐሳቡ። ኦኬ 19 አንብብልሽ። 19 አንድ እግዚአብሔር እንዳለ ታምናለህ። ኦኬ እሺ እግዚአብሔር እንዳለ ታምናለህ፣ መልካም ነው። አጋንንትም ይህንኑ ያምናሉ። አየህ በፍርሃትም ይንቀጠቀጣሉ። ስለዚህ አንድ ሰው አምናለሁ ብሎ እምነት አለው ያምናል እኮ ነው። እኮ እኔ አይደል የተጠቀስኩት ላብራራለህና ከዛ እሺ አብራራው። እሺ በአንተ እንትን አብራራው በራስህ። እዚህ ክፍል ላይ የተጠቀሰው እምነት ከአጋንንት እምነት ጋር ሲነጻጸር ትመለከታለህ። ለምሳሌ የአጋንንት እምነት የሚያድነው እምነት ነው። እግዚአብሔር አንድ መሆኑን ማወቁ አጋንንት ያድነዋል? ናይስ ስራ ስለሌለው አያድንም። ስለማይታዘዙ ስለማይሰራ ነው የማይድነው ሰው ወይስ እምነቱን ያላዳ ነው? እንዴ እምነቱን በተግባር ስለማያሳይ ነው እንጂ ከሰው በላይ እኮ እነሱ ያምናሉ ይላሉ እኮ እዚህ ጋር። አዎ እምነቱ ግን የሚያድን እምነት ነው ወይ የአጋንንት እምነት ነው ጥያቄ። እንዴ በስራ ካልተገለጠ እንዴት ያድነዋል? ስራ የለውም። በስራ ቢገለጥ ይድን ነበር አጋንንት። እሱ እግዚአብሔር ነው የሚያውቀው። ስለ ሰይጣን እኮ አሁን እኛ እንትን አንልም፣ ግን ስለ ሰው ስናወራ ግን ታዲያ ይሄን የማወቅ ደረጃ ላይ ካልሆንክ እኮ ገና ቁጭ ብለህ ነው ማንበብ ያለብን መጽሐፍ ቅዱስ። እንደ ኢየሱስ ክርስቶስ የአጋንንት እምነት ምንድን ነው እዚህ ክፍል ላይ? እሺ እኔ አጠቃላይ ሐሳቡን ልናገር። እሺ እዚህ ክፍል ላይ ያዕቆብ ላይ ይጠቀሰ ያለው እምነት ከአጋንንት እምነት ጋር የተነጻጸረ ነው። የአጋንንት እምነት አጋንንትን የሚያድነው አይደለም። አንድ ሰውም እምነት አለኝ ብሎ ህይወት ከሌለው ልክ የዚህ ሰውዬ እምነት ወይ ደግሞ ዕውቀት ልክ እንደ አጋንንቱ ነው እያለን ያለው የአብዛኛው የኦርቶዶክሳውያን ህይወት ማለት ነው። ህይወታቸውን ስትመለከቱት ወይ ደግሞ ምስክርነታቸውን ስትሰሙ የዘላለም ህይወት እንዳላቸው እርግጠኞች አይደሉም። በጨለማ እንደሚኖሩ ይናገራሉ። ጻድቅ እንደሆኑ አያውቁም። እርግጠኛ ስለመሆን አይደለም እኮ ስለ ስራ ነው ወንድሜ፣ ስለ ስራ ነው እንጂ እርግጠኛ ስለመሆን ስላለመሆን አይደለም። አንዴ ልጨርስና ከዛ ሽፍት አታርገው አለ እንትኑን ወደ ሌላ ሽፍት አታርገው እኮ ምንም ላድርገው ልጨርስና ከዛ እዚህ ጋር ተሳስተሃል ትለኛለህ። ችግር የለውም። እሺ ያዕቆብ እያነጻጸረ ያለው ምንድን ነው? እዚህ ክፍል ላይ ያሉት ሰዎች እምነት አለን የሚሉ ሰዎች እምነት አለን ቢሉም የአጋንንት አይነት እምነት ስለሆነ ያላቸው ወይ ደግሞ የሚያድነውን እምነት ስላልተከተሉ ህይወት የላቸውም፣ በጨለማ ይኖራሉ እያለን ያለው ያዕቆብ በግልጽ ይሄን እየተናገረ ነው ያለው። በጣም በግልጽ እውነተኛ እምነት ያለው ሰው ለዛ እኮ ነው አብርሃምንና ጋለሞታይቱን ረአብ እኮ በንጽጽር የሚያመጣለን። ከመሆን አብርሃም መቼ ነው ጻድቅ የሆነው? ታዞ ሲወጣ ዘፍጥረት መጽሐፍ ምዕራፍ 12 ላይ አይደል? የ75 ዓመት ጎልማሳ ሳለ ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6 ላይ እምነቱ ጽድቅ ሆኖ ተቆጠረለት ይላል። አብርሃም ልጅ እስኪወልድ እኮ 25 ዓመት ጠብቋል። የ100 ዓመት ሽማግሌ ሳለ ነው ይስሐቅ የተወለደው። ከዛ በኋላ እኮ ነው መስዋዕት አድርጎ ሲያቀርብ የምንመለከተው። በዚህ መካከል ውስጥ አብርሃም ጻድቅ ነበር። እውነተኛ እምነት ስለነበረው እግዚአብሔር ላይ ያለው እምነት ትክክለኛ ስለነበር ልጅህን ሰዋ ሲባል አብርሃም በእምነት ይዞ ወጣ። አለቀ። ስለዚህ ነው እኮ ያዕቆብ እየነገረን ያለው እምነቱን በስራ ገለጠው። እንደዚህ ቢሆንስ ብሩኬ አብርሃም ለምሳሌ አምኗል፣ ልጁን ለመስዋዕት ማቅረብ እንዳለበት አምኗል። ነገር ግን ለልጁ አዝኖ ቢቶ ይጸድቅ ነበረ? እምነቱ ላይ ጥያቄ ይነሳል። እሱን እኮ ነው የሚናገር። በቃ ይሄ እኮ ነው። ይኸውልህ አልሰማኸኝም? አይደለም አብርሃም እኮ ያምናል እኮ ልጁ ስላሳዘነው ቢተወው አልተገበረውም። በምንም ኬዝ ይሁን ማለት ነው እኮ። ጠይቀኝ እንድመልስ አልፈቀድክም። ጠየቀኝ ግን ስመልስ ጨርስ ስለመሰለኝ ልጁን መስዋዕት አድርጎ እንዲያቀርብ ተጠየቀ አብርሃም አይደል?
እሺ ብሎ ታዞ ወጣ። ለምን? እውነተኛ እምነት ስለነበረው አብርሃም በእግዚአብሔር ላይ እምነቱን በስራ ገለጠ እያለን ያለው። ነገር ግን አብርሃም ባይታዘዝ በእግዚአብሔር ላይ የነበረው እምነት ትክክለኛ አልነበረም ማለት ነው። ኦልሬዲ ይሄ ሰውዬ በስራ እስካልገለጠው ድረስ ወይ ደግሞ አብርሃም በስራ እምነቱን እስካላሳየ ድረስ እውነተኛ እምነት የነበረው ሰው አልነበረም ማለት ነው። በሰዎች ፊት የሚታይ ነገር አደረገ እያለን ያለው። ስለዚህ እምነቱን ሙሉ አድርጎለታል አላደረገውም? ስራው እምነቱን በሰዎች ፊት አሳየ ነው እኮ። እምነት እኮ በስራ አይደለም ሙሉ የሚሆነው ጎዶሎ ነው። እምነቱ ሙሉ ሆነለት ማለት ነው። እምነት በስራ ሙሉ አይሆንም። እምነት በቃ በእምነት ብቻ ነው የሚዳነው። በስራ ግን እምነትን መጽሐፉ ካላለ እኮ አላለም እኮ ነው። አይደለም እኮ እዚህ ላይ እኮ እንደዛ አይደለም የሚለው እኮ። እሺ እንደዚህ ላድርገው። እስካሁን ድረስ መልስልህ ስለነበር አንድ ጥያቄ ልጠይቅህ። እሺ አንተ አሁን የእግዚአብሔር ልጅ ነህ? አዎ የእግዚአብሔር ልጅ ነኝ። መቼ ነው የእግዚአብሔር ልጅ ሆንከው? ስጠመቅ ነው። ስትጠመቅ ነው የእግዚአብሔር ልጅ ሆንከው። የእግዚአብሔር ልጆች ጻድቃን ናቸው? ጻድቃን ናቸው፣ ግን ሊወድቁ ይችላሉ ብዬ አምናለሁ። በማንኛውም ሰዓት ሊወድቁ ይችላሉ። አሁን አንተ ወድቀሃል? እወድቃለሁ። በንስሐ እየታጠብኩኝ እስከ መጨረሻ ድረስ መዳኔን ያው ፈጽሙ ነው የሚለው። መዳናችሁ ፈጽሙ ስለሚል መዳኔን አሁን በዚህ ሰዓት በምናወራበት ሰዓት ጻድቅ ነህ አንተ? አሁን ዛሬ ኃጢአት አልሰራሁኝም። ንስሐ ጸልያለሁኝ። ንስሐ በየቀኑ ገባለሁኝ ወደ እግዚአብሔር ጸልያለሁ። አሁን በዚህ ሰዓት በምናወራበት ሰዓት ጻድቅ ነህ አንተ? አሁን ጻድቅ ነህ በዚህ ሰዓት? እኔ እናንተ በምናወራ ሰዓት ጻድቅ ነው አንተ? ሌላ በስድብ በምናምን እንትን ካላረከኝ እንድሳደብ እንትን ካላረከኝ፣ አይ እኔ አሁን አንተ ምንም አድርገኝ እና አታሰድበህ እንድሳደብ አታደርገኝ። ምንም አድርገኝ ማለት ስቀልድ ነው። እሺ ብሩክሽ ሰው ያለበት ስቴት እኮ ነው ማይንድ ኦፍ ስቴታችን እንድንሳደብ የሚያደርገን ማለት ነው። ሰው ያለበትን ሲቹዌሽን የምትሳደብ ከሆነ እሺ። አሁን በዚህ ሰዓት ጻድቅ ነኝ ብለኸኛል አንተ። በስራህ ነው አንተ አሁን ጻድቅ የሆንከው በዚህ ሰዓት? በእምነቴ ነው እንጂ። ታዲያ ለምን ነው የምታዳርቀኝ በዚህ ሰዓት? አንተ በእምነት አሁን እኮ ይኸውልህ እምነቴ ሙት እንዳይሆን ስማኝ እኮ እስካሁን ድረስ አሁን መሰለህ የሚለያዩ እኮ አይደለም እኮ ስራና እምነት እኮ የሚለያይ አይደለም። በመጀመሪያ አሁን እዚህ ምድር ላይ ለምሳሌ አላቅም ልገምት 20 ዓመት ምናምን ኖርሃል አይደል? እዚህ ምድር ላይ ይሄን ያህል ዓመት ስራ እምነትን ሙት አላደረገው ማለት። ኦኬ እስኪ አንተ የሚያድነው ማን ነው? የክርስቶስ ደም ነው ወይንስ ምንድን ነው የሚያድነው? አንተ እየጠየኩኝ ስለሆነ ልጨርስ። ቀጥል። አሁን አንተ በዚህ ሰዓት ጻድቅ ነኝ ብለኸኛል። አንተን ጻድቅ ያደረገክ እምነትህ ነው ወይስ ደግሞ ስራህ ነው? ስራዬ ሙት ስላልሆነ ነው። እንትን እምነቴ እኮ ስራክ እምነትህ ሙት ስላልሆነ ነው። እምነቴን በስራ ሁሌም አላይቭ ስለማደርገው ማለት ነው። እንዳይቦስ አደርገዋለሁ ሁሌ። ያልሞተው እምነትህ ስራክ ጥሩ ስለሆነ ነው። ማን ነገረክ? ማን መዝኖ ነገረክ? ስራክ በእግዚአብሔር ስለሚል ነው። መልካም ስራ መስራት ስላለብኝ ሁልጊዜ መልካም ስራ በእግዚአብሔር ፊት ተቀባይነት ማግኘቱን በማን ነገረክ ነው ጥያቄ። እምነቴ እንዳይሞት ያደርግልኛል ነው ጥያቄ። እሱ አይደለም። የአንተ መልካም ስራ በእግዚአብሔር ፊት ተቀባይነት ማግኘቱን ማን ነገረክ ነው። ለምሳሌ የአንተን መልካም ስራ የሚመዝነው እግዚአብሔር ነው አይደል? እንደ የአንተ እምነትስ ማን ነው ይመዝናል? አይ አሁን ጠይቀኝ። እኔ ጥያቄ ስጨርስ መጠየቅ ያለብህ በቃ ተመሳሳይ ጥያቄ ጠየቅኩ። ይኸው የአንተ እምነት ማን መዝኖልህ ነው? ጨርስ ጥያቄ መልስና ከዛ ትጠይቀኛለህ። ፈቅድልሃለሁ፣ ችግር የለውም። ኦኬ በቃ ስለዚህ ስላመንኩኝ ነው። በቃ አመንኩኝ። እምነቴ ደግሞ እንዳይሞት በመልካም ስራ እንዳይሞት ስለማደርገው ነው የኔ እኮ። ይሄ ደግሞ መልካም ስራ የትኛው ነው ካልከኝ ደግሞ ጥያቄ ምንድን ነው አልገባኝም። የአንተ መልካም ስራ በእግዚአብሔር ፊት ተቀባይነት አግኝቶ እምነትህ እንዳይሞት ሆኗል በአንተ ንግግር መሰረት። የአንተ መልካም ስራ በእግዚአብሔር ፊት ተቀባይነት ማግኘቱን ማን ነገረህ? ጥያቄው እሱ። በተመሳሳይ ሁኔታ እኮ ለእሱ ጠየቅኩ እኮ። እሱን መልስልኝና ለመሰለህ እኔ ለራሴ ጥያቄ መልስ ለሌለኝ ነገር አልጠይቅም እኔ ለሌላ ሰው ማለት። ስለዚህ ተመሳሳይ ነገር ጠየቅኩ። መልስ የለውም። ያንተ መልስ የለውም እኮ። በተመሳሳይ ሁኔታ መልስ የለውም እኮ። ያንተ እምነት ተመዝኖ በቂ መሆኑ በምን አወቅ? ማን ነገረህ? እሺ መልስልኝ። ለእኔ እግዚአብሔር ነው የነገረኝ። እሺ መልስ ጨርስ። እግዚአብሔር ነው የነገረኝ። በዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ የእግዚአብሔር ቃል ሲናገር እንደዚህ እንደ አጋንንት ቢሆንስ ያንተ እምነት እኮ እግዚአብሔር ነገረኝ አልኩ እኮ። ይኸው ከቃሉ ላሳይ እንዴ። ነገረኝ አልከኝ።
ጥቅስ ለጥቅስ ስል ተቃውሞ ይሆናል እንደ እግዚአብሔር ነገረኝ አልኩህ። እሺ ቀጥል፣ ችግር የለውም ቀጥል። አይዞህ። እሺ በሮሜ መጽሐፍ ምዕራፍ 8 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን እሺ ያ መንፈስ ቅዱሱ መንፈስ ለመንፈሳችን ወይ ከመንፈሳችን ጋር ይመሰክርልናል። እምነቴ እውነተኛ መሆኑ የእግዚአብሔር ልጅ ስለመሆኔ ማን እየመሰከረልኝ ነው? ለኔ ቅዱሱ መንፈስ። ለምን? በኔ ውስጥ ስለሚኖር ማለት ነው። ለማን ይመሰክራል? ለመንፈሴ ይመሰክራል። ከእግዚአብሔር ሙታን አይደለንም ሲል የእግዚአብሔር ቃል ምን እያለ ነው? መንፈሳችሁ ተቀስቅሷል ማለት ነው። ከእግዚአብሔር ጋር ኮኔክት አድርጋችኋል። ለዛ ነው እኛ ቤት ሆሪዞንታል የሆነ ኮኔክሽን። ስለዚህ ውስጥ ያለ መንፈስ ደግሞ ትክክለኛ መንፈስ ስለመሆኑ ደግሞ በምን አወቅ? ማን አረጋግጠልህ? አንተ ለምሳሌ የዘላለም ሕይወት አለ ወይ ስልክ ብዬ ብጠይቅህ አይልኝም ትላለህ። ለምን? የሚነግርህ የሚኮንንህ ስላለ ማለት ነው። ጳውሎስ በሮሜ መጽሐፍ ምዕራፍ 7 ላይ እንደሚናገረው አልመለስክልኝም እኮ እኔ አሁን የጠየቅኩህን አልመለስክልኝም እኮ ስላልጨረስኩኝ እንዴት መለስክ ትለኛለህ? መልሴን የመስማት አቅም ሳይኖርህ እንዴት መለስክ ትለኛለህ? ሲጀምር ሮሜ መጽሐፍ ምዕራፍ 7 ላይ ሲናገር ለእግዚአብሔር መንፈስ በእግዚአብሔር መንፈስ የሚደሰት ሕሊና እና ለኃጢአት የሚገዛ ስጋ እንደነበረው ይናገራል። አንተ ስለ ዘላለም ሕይወት በጠይቅህ ኖ ትላለህ። ለምን? በኃጢአት ውስጥ ስላለ ስለሚኮንንህ ማለት ነው። እኛ ግን ከፍርድ እንዳመለጥን ይመሰክርልናል ቅዱሱ መንፈስ። ይኸው ከእግዚአብሔር መንፈስ ምስክርነት አለን። ለምን? ኩነኔ እንደሌለብን እርግጠኞች ነን። የእግዚአብሔር ልጆች እንደሆነ እናውቃለን። ለዛ ነው በልዩነት ቅድምን ብለሃል። እናንተ ብቻ ናችሁ እኮ ጻድቅ ነን የምትሉት አልካው። እኛ ብቻ ነን ጻድቅ ነን የምንለው በድፍረት። ለምን? ቅዱሱ መንፈስ እየመሰከረልን ስለሆነ ወንድም አለ። ኦኬ ኤኒዌይስ እንደዛ ማለት እኮ ይቻላል እኮ መብት ነው እኮ መብት ስለሆነ ነው ብዙዎች ይላሉ። ልክ ነው እንዴ ቤካዬ? በሚገባ ይችላል። አንድ ጥያቄ ጠይቀው ወንድማችን ከቅድሙ ምንድነው መሰለህ ላይክ የእሱ እምነት አክቲቭ የሚሆነው በእሱ ስራ ነው ወይ ነው ከብሩክ ጋር እያወራሁ ነው። አትቀያየሩብኝ ነው አይደለም። ጥያቄ ስለፈጠረ እኛ ሁላችንም እዚህ ያልነው ለመወያየት ስለሆነ ልክ ጥያቄ ሲፈጥርብን በሁለታችሁ መካከል እኛ ደግሞ ጠይቃ። ለምሳሌ ብሩኬ ጥያቄ ከፈጠረብኝ ብሩኬን ጠይቋለሁ። አንተ ላይ ከፈጠረብኝ አንተ ላይ ጠይቃለሁ። ብሩኬ ላይ ምንም ጥያቄ የለኝም። ግን አንተ ላይ ምንድነው ጥያቄ ያለኝ? አንተ ያንተ እምነት በህይወት የሚኖረው በሰራ ቁጥር ነው። ልክ ስራ ባቆምክ ጊዜ ደግሞ ላይክ እምነት ይሞታል። እና በህይወት እንዲቆይ የምታደርገው ስራዎች ምን ምን ናቸው? ብናውቃቸው ምን ትሰራለህ? መልካም ስራ የትኛው መልካም ስራ? እና እኔ ማለት በነገራችን ላይ እኔም ጥምቀት አለ መልካም ስራ ብለህ ካልክማ ለምሳሌ መልካም ስራ ዘርዘር እኮ አጨርስም እኮ መልካም ስራማ እንትን ላይ ተጠቅሶልሃል እኮ እንትን ምንድን ነው የሚለው መጨረሻው እንትን ላይ እኮ በግራና በቀኝ አቁሞ ምንድን ነው የሚላቸው በቀኝ ለቆሙት በግራና በቀኝ ዘርዝራቸዋል እኮ። ኖ አንተ ነገር ለምሳሌ እኔ ከአንተ ነው አንተ እኮ ነው የምታወራል። አንተ ለምሳሌ የአንተ እምነት በህይወት እንዲቆይ ራይት እንዳይሞትብህ ምንድን ነው የምሰራው? ለምሳሌ ይሄን እንሰራለሁ ብለህ በተጨባጭ የሰራውን ነገር ደግሞ አሳየን። አልተዘረዘረም እኮ መልካም ስራ እኮ አልተዘረዘረም። መልካም ስራ በቃ መልካም የሆነውን ነገር መስራት ነው። ለሰዎች መልካም የሆነውን ነገር ማብላት ሊሆን ይችላል፣ የተራበውን ማጠጣት ሊሆን ይችላል፣ የሌለውን መስጠት ሊሆን ይችላል፣ የታረዘውን እንትን ማድረግ ይችላል። አለመቀማት ማለት ነው። አንዳንዶች አሁን እንትን ላይ እንደሚያደርጉት እናንተ ቸርች ላይ እንደሚያደርጉት ከድሃው እየቀሙ እንትን አለማድረግ ነው። እሱ እናንተ ቸርች አትበል ብራዘር። አሁን ስማኝና አንተ መልስ እኛን ጠይቀናለህ፣ እኛን እንመልስላለን። አሁን ለምሳሌ ዛሬ ስንት ድሃ ብልታል? ዛሬ ለምሳሌ ለእኔ ቢጤ ሰጥቻለሁ ዛሬ። እሺ ከዛሬ በፊት ትላንትና ሰጥተሃል? ይኸውልህ ማነው ስምህ? አይ ጥያቄ ነው የጠየቁት። ችግር የለውም። ሰጥተሃል ወይ? በቃ ነው ቤካ ይህንን እኮ በየቀኑ ካላደረጋቸው የሚል ነገር መጽሐፍ ቅዱስ ላይ የለም፣ አልተጠቀሰም። እንደዛ እኔ እኮ አይደለም ያልኩት እኮ አንተ ነው ያልከው። እንዴ መልካም ስራ አልክ። ስለዚህ የኔ እምነት በህይወት የሚኖረው መልካም ስራ ከሰራ አልተጠቀሰም። ወንድሜ ያልተጠቀሰ ነገር ምን ልበል? አልተጠቀሰም እኮ በቃ ስራ ተብልሃል። እምነት እንትን እንዳይሆን ስራ ተብልሃል። በቃ
እኮ በየጊዜው አልሰራም ማለት የራስ እንትን ነው። የትኞቹ ልስራ ብለህ ደግሞ ዘርዝራ አይችልም። መልካም ስራ ብዙ ናቸው። እንደየዘመኑ ሊላይ ይችላል መልካም ስራ። እሺ ትቻለሁ። ስለዚህ የአንተ እምነት እንደ አበባ በየጊዜ ውሃና አፈር የሚፈልግ ነው ማለት ነው። ማለት ሁሌ ካለጠጣው ምናምን ካላልክ በስተቀር እንትን በህይወት አይቆይ ማለት ነው። አይ ቲንክ እምነት አንተ እንደዛ ማለት ትችላለህ። ለማንኛውም እሺ፣ አይ ችግር የለውም። እሺ፣ አይ ችግር የለውም። ያዕቆብ መልእክቱን የጻፈው ለዳኑት ክርስቲያኖች ነው ወይንስ ላልዳኑት? ለዳኑት ነው እንጂ። ለቀ ብሩክ ይቀጥሉ። ብሩክ ቀጥል እስኪ። ብሩክ አለ እንዴ ወይስ የለህም? እሺ ለዳኑት ከሆነ ስለዚህ ያዕቆብ እያለ ያለው የዳኑትን ድነት ወይም ደግሞ እምነታቸውን በስራ እንዲገልጡ እየመከራቸው ነው እንጂ ለመዳን እንዲሰሩ እየነገራቸው አይደለም። የዳኑት መልሶ እንዳይጠፉ ነው። አይ በእኔ ያለው የለም እንዴ? በእኔ ያለው ብራዘርዬ አይልም እንዴ? በእኔ ያለው ይላል እኮ ክርስቶስ ራሱ አይደል እንዴ? የኔው ነው በለሱ እንደማውጥቼ። ስለዚህ ስማ፣ የዳኑት ሊጠፉ ይችላሉ ነው። እሺ የኔ ወንድም ስማ። ስለዚህ ያዕቆብ መልእክቱን የጻፈው ለዳኑት ነው ብለህ ካልክ፣ ስለዚህ መልእክቱ በቀጥታ የሚመለከተው የዳኑት እነኚህ ወንድሞች እምነታቸውን በስራ እንዲገልጡ ነው እንጂ ለመዳን እንዲሰሩ የነገራቸው አይደለም። ቤካ ልክ ነህ። ቀጥል። ጥያቄ ጠየኩ ብራዘርዬ። ቅድም ጠየኩ ምን አልኩ? ያዕቆብ መልእክቱን የጻፈው ኦርደሩን እየጠየቀኝ ነው። ኦርደሩን ከጠየቀኝ አሁን መጀመሪያ ማመን አለብህ እኮ። ያንን መልካም ስራ ለመስራት እኮ መጀመሪያ ማመን አለብህ። ኦርደሩን አልጠየኩም እኔ። እና ታዲያ ምን እንደዚህ እየጠየቀኝ ያለው? ኦርደሩን እኮ የጠየቀኝ ነው። ኦርደሩን ከጠየኩት ኦርደሩን ከጠየኩ ለምሳሌ ብሩክ ራሱ ሲጠይቅ ዝም ብሎ አልፈዋል። ለምሳሌ አንድ ተማሪ ዩኒቨርሲቲ ገብቶ እንትን የሚመረቀው እኮ መጀመሪያ ሰው ተፈትኖ አልፎ ነዋል። ያላለፈውማ መጀመሪያም እኮ አይመረቅም እኮ። እሺ ስማ ብራዘር፣ ኦርደሩን እየጠየቀኝ ከሆነ ኦርደር ልክ ነህ። እሺ በኦርደርም ከመጣው አንተ እንዳልዳንክና እናንተ ጋር ያለው የቤተ እምነታችሁ የነገረ ድነት አስተምሯችሁ ውጭስ ከመጽሐፉ ጋር ሲተያይ የማይገናኝ እንዳልሆነ ከፈለክ አብረን ስናወራ የምታየው ነገር ይሆናል። ነገር ግን ያዕቆብን የጠቀስከው ጥቅስ ውጭስ እኛን የሚመለከትም ስለሆነ በተለይ ጴንጤዎችን ብቻ ማለት ክርስቲያኖችን ብቻ የሚመለከት ስለሆነ እኛ ስለሆንን በስራ የምንገልጠው እምነታችን። ስለዚህ አሁን ከብሩክ ጋር በተቃራኒ ነው አንተ የምታደርገው። እየሰማኸኝ ነው? እኔና ብሩኬ አንድ ነው፣ በአንድ ሳምባ ነው የምንተነፍሰው። ኦኬ፣ በአንድ ሳምባ የምትነፍሱ ከሆነ ብሩክ ቅድም አማኝ የተባሉት እንደ ሰይጣን የሚያምኑት ናቸው እያለ ነበረ እንጂ የዳኑት አይደለም እያለ ነበረ እሱ። ለምን በዚህ ልክ ትዋሻለህ? መዋሻት ችግር የለውም። መዋሽ መቼም ሊለው ማይችለውን ነገር ነው አንተ እያልክ ያለው ነገር which እምነቱን በስራ ያልገለጠ ዝም ብሎ አምናለሁ ብሎ እምነቱን አፋዊ ያደረገ ኦኬ፣ በአፉ ብቻ አፉ ላይ ብቻ ምናምን እንትን ያለ ማድረግ የተገባው እሱ ጋር ያለውን ነገር ለወንድሙ ማካፈል ሲገባው ወንድሙን የሚያስፈልገውን ነገር ባለመስጠት ዝም ብሎ ገባህ የሚሰደው ሰው ያ ሰው እምነቱ አጋንንት ከሚያምነው የተለየ አይደለም ያለ ነው እንጂ። ስለዚህ የዳነ ነው ስለዳነ ሰው ነው አይደል? ቆይ ስማኝ እኔ ወንድም። አዎ፣ ስለዚህ ያንን ቦታ እያነጻጸረ ያለው አንድ ሰው በክርስቶስ ኢየሱስ አምኖ ክርስቲያን ሆኖ ሲያበቃ በቀጥታ ራይት ያንን የዳነበትን እምነት በስራ መግለጥ አለበት። ያ ማለት ምንድን ነው? ከቁጥር 14 ጀምሮ ስታነብ በግልጽ ይነግርሃል። ገባህ? ወንድሙ ተርቦ መጥቶ ጥገብ ቢለው የሚያስፈልገውን ባይሰጠው ምን ያደርገዋል ነው። ገባህ? በርዶት ካለው ነገር እንዲለብስ ወይም ደግሞ ከብሩ እንዲከላከል ካለው ነገር ከፍሎ ካልሰጠው ምን ያደርጋል? ስለዚህ የሚያስፈልገውን በመስጠት ስራህን ግለጥ ማለት እምነትን በስራ ግለጥ፣ ክርስትና ኑረው፣ በህይወት ግለጠው እያለ ነው ያዕቆብ እየመከረ ያለው። ገባህ? ሰው ማመን ከአጋንንትም ያምናሉ፣ ግን የአንተ እምነት ለየት የሚያደርገው የአንተ እምነትን በመኖር ፕራክቲካሊ ትገልጠዋለህ ነው በአጭር አማርኛ። አሁን ደግሞ ጥያቄ እኔ ባይገልጠውስ ነው ወይስ ኧረ አንተ ነህ ባይገልጠው? እኛ እድሜ ልካችንን የገለጠን የምንኖረው እኛ ሳንገልጥ የኖርንበት ጊዜ የለም። ኧረ ስንቱ ከሰው እየቀማ ይኖራል እንዴ? ምን እያልከኝ ነው ብሮ? ስማኝ እኔ አሁን መሰለህ ስንቱ ምናምና አትበል። ስንቱ ምናምኑ እኔ አይጠቅመኝም። ገባህ? እኛ የእኛን ትምህርት ነው እየነገርኩ ያለሁት ነገር። ቆይ ስማኝ የእኔ ወንድም፣ ማትኖረው የምትለው ነገር ኮምፓሽን የሀገር ድሃዎችን እያበላ ያለ ነው እኮ። እኛ ነን ጴንጤዎች ነው የምናበላው።
የሀገር የተቸገሩትን ስንዴ ከውጭ ሀገር እያስገባን ሀገር እየቀለብን በሴፍትነት እያደራጀን የስንቱን ድሃ ሆድ እየሞላን ስንቱን የታረዘውን እያለበስን ያለው እኛ እንጂ ፖለቲካ ነው። ለፖለቲካ ነው እሱ ለፖለቲካ ምዕራባውያን የሚልኩት እኮ ለራሳቸው ለፖለቲካ ነው። አይ ስለ እንዲህ ከነካካን በደንብ እናወራ ስለምንችል ኖ ከኪስ ነው የተባልከው እንዴ? ሰው ብላ እኮ የኔ ወንድም ሰማኛ አረቆ ሰማኛ ከኪስ ከከረጢት ያላመጣሁትም። እሺ ስማኝ የኔ ወንድም። ስለዚህ ያዕቆብ እያለ ያለው ስሩና ዳኑ ሳይሆን እናንተ የዳናችሁት በስራ ግለጡት ኑሩት እያለ እየመከራቸው ነው። ስለዚህ ለመዳን ሳይሆን የዳነ ሰው የሚሰራው ስራ ነው ማለት ነው። የዳነ ሰው መገለጫው ነው። አይሰማም እንዴ? አቤት ካልኖሩትስ? እኔ እኮ ካልኖሩት እየኖር ነው ብዬ የነገሩት ፕራክቲካሊ ካልኖሩት የማይኖሩ ሰዎች እያየሁ አሁን እየነገርኩ አልነበረም እንዴ? እሺ ስማኝ፣ በዙሪያው ሁሉ ስማኝ። መጽሐፍ ሲናገር ስማኝ እኔ ወንድም ይሄ መልካም ስራ ቁጥር 10 ላይ እንደዚህ ያህል ከቁጥር 8 ጀምሮ እሺ በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራ አይደለም። ኦኬ ማንም እንዳይመካ በስራ አይደለም። ስለዚህ አንተ በሚገባ እንትን በዛኛው ላንበብልህ። ኦኬ በ54ቱ ትርጉም ላንበብልህ። ስንት ያላውጣል ቤካ? እሺ ኤፌሶ ምዕራፍ 2 ቁጥር 8 9 10 ማለት ነው። እሺ ዳኒ በእምነት በጸጋ ድናችኋልና። እሺ ቀጥል። እሺ በምን ድናችኋል? በጸጋው በእምነት አድኗችኋልና አለ። ከዛስ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ደን ምንሰራበትን ነገር በቃ። ስለዚህ አሁን እኮ ይሄ እምነት ወይ ሰማኝ ነው። ስለዚህ እምነት እኮ ነው ያወራን። ይሄ እምነት ይሞታል እኮ ነው ማለት ወይ ሰማኝ። ያንተ ነው የሚሞተው፣ እኛ የሚሞት እምነት የለንም። እኛ ያዳነን ከኛ ጋር ሊዛለም የሚኖር እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን ምን መልካሙን ስራ ለማድረግ በማን በክርስቶስ ተፈጥረናል። ሰው በክርስቶስ ከተፈጠረ መልካሙን ስራ አለመስራት አይችልም። ለምን? እግዚአብሔር አስቀድሞ መልካሙን ስራ እንዲሰራ በክርስቶስ ፈጥሮታልና። ስለዚህ በእኛ ህይወት ውስጥ የምታየው እያንዳንዱ መልካም ስራ በክርስቶስ ኢየሱስ ስለተፈጠርን በእምነታችን የእምነታችን መገለጫ እንጂ ወይም ደግሞ የመዳናችን መገለጫ ወይም ደግሞ አዲስ ፍጥረት መሆናችን መገለጫ እንጂ አዲስ ፍጥረት ለመሆን የምንሰራ አይደለም ማለት ነው። ኦልሬዲ በምንድን ነው? ጸጋው በእምነት አድኗል። እኛ ጸጋውን ያዳነን በእምነት ተቀብለን ማለት ነው። ስለዚህ የዳነውን ድነት ያዕቆብ እንዳለው ፕራክቲካሊ በህይወት እንገልጣለን። አንድ ደሃ አይተን ቆይ ስማኝ፣ ቆይ አንድ አስጨርሰኝ አትግባ ማለት እንዳገባ። ስለዚህ አንድ ደሃ አይተን የሚያስፈልገውን ነገር በኪሳችን ይዘን አይ በሰላም ሂድ አንለውም። እኛ አላይ የሚያስፈልገው ነገር ምግብ ሆኖ ሲያበቃ የሳንቲም ምናምን ነገር ዘርዝረን 1 ብር ሰጥተን አናባረውም። የሚያስፈልገውን ነገር እንሰጠዋለን። ለምን ሲባል እምነታችንን በስራ ስለምንገልጥ ወይም ደግሞ የተፈጠርነው መልካሙን ስራ ለመስራት ስለሆነ። ለምን እኛ ክርስቲያኖች የክርስቶስ ተከታይ ስለሆንን በእኛ ውስጥ እርሱ ያለው እውነተኛ እንደሆነ መታያም፣ በዚህ ምክንያት የሰማይ አባት ስለሚከብር በምን በእኛ የእምነት መገለጫ ማለት ነው፣ ወይ ነው በእኛ መልካም ስራ። ኦኬ ስለዚህ እኛ ምንሰራው አሁንም እኮ ምንም ሌላ ነገር እኮ አላወራም። እኛ ምንሰራው ለመዳን አዲስ ዳግም ለመፈጠር ለመጽደቅ ሳይሆን ስለጸደቀን ነው። ለመዳን ሳይሆን ስለዳነን ነው። ምንድነው? ለመፈጠር ሳይሆን ስለተፈጠርን ነው የምንሰራው ማለት ነው። ገባ አይደለም? አለቀ። ከዚህ ውጪ ብዙም አሁን እኮ የተለየ ነገር እኮ አይደለም የመጣው እኮ። አይ ለምን አሁን እያልክ ነበረ እኮ ምንም ዞረ ወደዛ ነው እየሄድክ ያለው። አሁንም ለዛ እምነት ግን ያ እምነት የሞተ እንዳይሆንብህ በመጀመሪያ እምነቱ ያድነኛል ብልሃል። እምነቱ ግን የማይሞተው ስራ ካለው ነው። ሌላ ነገር እኮ አልተባልክም። አሁንም እኮ ፕራክቲካሊ ደግሞ አንተ አሁን እንደ ፉከራ እኛ እንደዚህ እንላለን እንጂ ፕራክቲካሊ አይደለም። አንውሻሽም እኮ ፕራክቲካሊ ማለት ነው። ወደዛ መሄድ አልፈልግም እኔ
በመፎከር ከሆነ ይቻላል። አንተ ድነሃል? ምክንያቱም ምን ያህል አንተ መሰለህ ድነሃል? ሌላ ቦታ አንተ እንደዚህ ድነሃል? አይልም ወንድሜ። እሺ አንተ ድነሃል ብራዘርዬ? ይኸውልህ ስለ ድህነት እኔ አንተ ድነሃል? ልበልህ ምን ያህል ኖ መሰለህ ኖ ኖ መልስልኝ፣ ችግር የለም። አንተ ድነሃል ወይ? ጥያቄ ነው የጠየኩህ። አውደኛለሁኝ። አዎ እሺ መች ነው ድህነቴ ግን የዳንከው? ሊወሰድ ይችላል ነው። አይ በቃ ድህነቴ በስመ ሊወሰድ አብ፣ መች ይችላል። ነው? መጀመሪያ እንዲወሰድብህ እንዳለ እርግጠኛ ሆን። አየህ እንዲወሰድብህ ወይም ደግሞ ይወሰደኛል ብለህ ለመስጋት መጀመሪያ አንተ ጋር ቅድም ለማን ነበረ? ለብሩክ ነግሬዋለሁኝ። አይ መች ነው የዳንከው? ብሩኬን ተወው በቃ። ብሩኬን አስወጣው። ስጠመቅ ከዛን ጊዜ ጀምሮ ስጠመቅ ከዛ ደግሞ ማመን ከጀመርኩ በኋላ ቆይ ደግሞ ብራዘርዬ፣ ቆይ ክርስቶስ አረ ቆይ ተረጋጋ። ቀጥል። አውቶማቲክ አትሁን ብራዘርዬ፣ እሺ ቀጥል። አውቶማቲክ አትሁን። እሺ ስጠመቅ አልከኝ። መች ነው በተመሳሳይ የተጠመቀው? ጠይቃለሁኝ። ብሩክ ቤካ ቀጥል ሂድ። እሺ ችግር የለውም። ስጠመቅ አልከኝ። መች ነው የተጠመቀው? በ40 ቀኔ ነው። በ40 ቀን። እሺ እየጻፍክ ነው። ሰው በ40 ቀን ሲጠመቅ ይድናል የሚለውን መጽሐፍ ቅዱሳዊ ማስረጃ አምጣልኝ። ኦኬ እኔ በመጀመሪያ ክርስቶስ መጽሐፍ ቅዱስ ሰጥቶን ሄዷል ብዬ አላምንም። ሰው እንደናንተ በ40 ማለት ቀን ነው። ብራዘርዬ፣ ሰው በ40 አይደለም ቀን ሲጠመቅ አይደለም። የሆነ ክርስቶስ ቤተሰብ አስተምሮቱ ላይ ሐዋርያቶች አስተምሮቱ ላይ ይሄን አስተምሮናል። አባቴ ለዚህ ደግሞ ስማኝ ማስረጃ ታመጣልኛለህ። ስማኝ ቃለ ወለደ አባቴ ማለት ነው። ቆይ ስማኝ የኔ ወንድም ስማኝ የኔ ወንድም፣ ሰው በ40 ቀን እሺ ቀጥል። ሲጠመቅ ይድናል የሚል ማስረጃ አምጣ። ለምን ደም ሰጥ ማስረጃ ለምን ደም ሰጥክ? ማስረጃ ከመጽሐፍ ቅዱስ ለምን ደም ሰጥ አንተ የዳንከው ተጠምቀ ነው ውጪስ በ40 ቀን። አይደለም ስለዚህ ቤካ ሰው እንዴ በ40 ቀኑ ሲጠመቅ አልሰጥህም ይድናል የሚል ማስረጃ አምጣ። አልሰጥህም። ወይ ደግሞ ማስረጃ ቤተክርስቲያን ማስረጃ ናት። ምክንያቱም መጀመሪያ የተመሰረተችው ቤተክርስቲያን ናት እንጂ መጽሐፍ ቅዱስ አይደለም። ክርስቶስም ደግሞ መጽሐፍ ቅዱስ ሳይሆን አስተምሮቱን ነው ሰጥቶን ሄደው፣ ሐዋርያቶችን ነው ሰጥቶን ሄደው። ስለዚህ ማስረጃዬ ብራዘር ማስረጃ አለ ከመጽሐፍ ቅዱስ ገና ብዙ ነገር ትክክል። ማስረጃ ቤተክርስቲያን ናት። በቃ ቤተክርስቲያን ናት። ማስረጃ ቤተክርስቲያን ናት። ቤተክርስቲያን ናት ያንተ መጽሐፍ ማስረጃ። አዎ አንዴ መጽሐፍ ቅዱስ የሰጣችኝ እኮ ቤተክርስቲያን ናት። ብራዘር ቤተክርስቲያን እንደሆነ ቤተክርስቲያን እንዳለች በምን አወቅ አንተ? ከየት አመጣ? እንዴት አወቅ? ማነገረ? ኦኬ ቤተክርስቲያን መኖሯን እያየው ስለሆነ ነው። በተግባር እያየው ስለሆነ እኮ ቤተክርስቲያን ስለመሆኗ ምንድን ነው ማረጋገጫ ምንድን ነው? ማስረጃ ምንድን ነው? በተግባር እያየው ስለሆነ ነው። በተግባር ያየው እኮ ህንፃ ነው። ምን ድንጋይ ያየው? ቤተክርስቲያን አንተ። ኧረ በስመ አብ ወልድ። እኔ ኦርቶዶክስ በጣም ነው የሚገርሙኝ በነገራችን ላይ። አሁን አንተ ማስረጃ የለም ከመጽሐፍ ቅዱስ። መገረም ትችላለህ እኮ ቤካ መገረም ትችላለህ እንደፈለግክ ማለት ነው። አሁን አንተ ደግሞ መጽሐፍ ቅዱስ ክርስቶስ መጽሐፍ ቅዱስ ሰጥቶናል፣ 66 መጽሐፍ ሰጥቶናል ብለህ ደግሞ ከመጽሐፍ ቅዱስ ላይ አውጣ። የትም አልሄድም ብራዘር፣ የትም ስለ መጽሐፍ አንተ እየሄድክ አይደል እንዴ? አንተ እኮ ሌላ ቦታ አሁን ስለ እምነት እያወራን ነበር። አንተ ሌላ ቦታ ሄዳለህ። ስለዚህ እኔም እሄዳለሁ። አላወራም። አውጣልኝ። አንተ ራሱ ለምሳሌ ቤተክርስቲያን 66 ብቻ ከቤተክርስቲያን የተሰረቀ መጽሐፍ ይዛችሁ ከየት ነው ያመጣችሁት? ማለት ወድቆ ያገኛችሁት ወይስ ከየት ነው? ይህን መልስልኝ አንተ። ኧረ ናይስዬ ቆይ አንድ ናይስዬ ቆይ ተረጋጋች ብራዘር። ሲጀመር ቤተክርስቲያን መች እንደመጣች ወይም መች እንደተተከለች ራሱ እንትኑ የለህም ማለት ግንዛቤው የለህም። የመጀመሪያው ነገር ማለት ነው። ኦኬ የመጀመሪያው ነገር ግን አንተ ምን ያልክ ነው? ቤተክርስቲያን ማውቀው እሱን ማውቀው ነኝ እኮ ስለኔ ማውራት አችልም። አንተ ማስረጃ የለህም፣ እንደዚህ የለህም። ሌላው ጉግል ባረገ እኮ የመጀመሪያ ሃይማኖት ብሎ እኮ ኦርቶዶክስ ይለኛል እኮ። ክርስቶስን የመሰረተው ሃይማኖት ይለኛል ብሎ እኮ ክርስቶስ ጉግል ራሱ ይለኛል እኮ። ሌላውን ተውዳ ማለት ነው። የኔ ወንድም የሰማኝ ከሆነ በቃ ችግር የለውም። እኔ በሐሰት ከስሼም ከሆነ ታረመኛለህ፣ ምንም ችግር የለውም አባ። አሁን ጥያቄ ምንድን ነው? አንተ ቅድም ድኛለሁ ብላል ወይ ደግሞ ድነቴ ይወሰድብኛ ምናምን ብለህ ስል አይ መጀመሪያ መዳንህን እርግጠኛ ሆነ ብዬ ነበረ። ስለዚህ መዳህን እርግጠኛ ሁን ብዬ ስጠይቅ የዳንከው ስትጠመቅ ያውን በ40 ቀን እንደሆንክ ነግረኛል። ስለዚህ እኔ ደግሞ ልጠይቅህ እኔ መለስኩልህ አይደል? አንተ ደግሞ መቼ ነው ዳንከው? አንተ መቼ ነው ዳንከው? እኔ እነግርሃለሁ። እኔ አልመለስኩልህም። እኔ ደግሞ ልጠይቅህ ብራዘርዬ፣ ማለት መልሼልሃለሁ፣ ለአንተ መልስ አይደለም። እኔ መልሼልሃለሁ፣ ለአንተ መልስ አይደለም። ዳንዬ ሲጠመቅ በ40 ቀን ሲጠመቅ ነው የዳንኩ ብሎኛል። ጻፈው፣ እሱን ጻፈውና ከዛ በኋላ እንቀጥላለን። ሰው በ40 ቀን ሲጠመቅ
እንደሚድን ማስረጃ አምጣ ከመጽሐፍ። ይኸውልህ ቤካ፣ ስለዚህ አንተ ደግሞ መቼ ነው የዳንከው? ቤካ ቆይ አንዴ ስሜት ያቱ የኔን ነጥሃለሁ ያንተን ጨርስና ከዛ የኔ በኋላ ክርስቲያን ታወራለህ። ስሜት ያቱ ቴንክ ዩ የመጣው እኮ ቤካ ክርስቲያን ቤት እኮ ነው የመጣው። እኛ እንዴት እንደዳን በደንብ ነው የምናውቀው። ስለዚህ አንተ ምን ብላል? በ40 ቀን ስጠመቅ ነው የዳንኩት ብለኛል። ሰው በ40 ቀን ሲጠመቅ እንደሚድን መጽሐፍ ቅዱሳዊ ማስረጃ አምጣል። ቤካ መለስኩልህ እኮ እኔ። አንተን ደግሞ በተመሳሳይ ጠየቅኩ። ስለዚህ መልስልኝ። ማስረጃ አምጣ ብራዘር። ማስረጃው ከመጽሐፍ ቅዱስ ብቻ ነው የሚል ደግሞ አምጣልኝ አንተ። ከመጽሐፍ ቅዱስ ውጪ ሌላ ማስረጃ አያስፈልግም ወይ ደግሞ እንትን የሚል አምጣልኝ። ወይ ደግሞ ክርስቶስ እንደዚህ ብሏል በቃ የ66ቱን ብቻ ተከተሉ የሚል ደግሞ አምጣልኝ። ስለዚህ ነገርኩህ እኔ ከቤተ ክርስቲያን ያልኩ ይሄ መልሼ እላለሁ። ለአንተ መልስ ካልሆነ ተወውና ደግሞ ልጠይቅ። አንተ ደግሞ ቤተ ክርስቲያን አንተ ደግሞ መልስልኝ ፕሊስ። መቼ የዳንከው? ከቤተ ክርስቲያን ያልክ። እሺ ከቤተ ክርስቲያን የትኛውን የመጽሐፍ ቅዱስ ክፍል ጠቅሳ ነው በ40 ቀን ሰው ሲያምን ሰው በ40 ቀን ሲጠመቅ ይድናል ብላ ያለችው? እኔ አስተምሮት ሁሉ ተጽፏል ብዬ አላምንም። መጀመሪያ ቤካ እየመለሰልህ እኮ ነው። ኦኬ የለም እያለ ነው ያለው መጽሐፍ ቅዱስ ውስጥ የለም መጽሐፍ። ስለዚህ ቤካ ጠየቅኩ እኮ በተመሳሳይ መቼ ነው ዳንከው? መልስልኝ። ንገራቸው አንዴ። ቆይ ወዳጄ ስሜት ያቱ የ40 ቀንና የ80 ቀን ጥምቀት መጽሐፍ ቅዱስ ውስጥ የለም በላቸው ለሚሰማ ሰው። ዳንኤል ሶስተኛ ሰው ሲቀየር ነው በላቸው። ተቀየርክ ማለት ነው። እኔ ከቤካ ጋር እያወራሁኝ ነው። ተቀየርኩ፣ ችግር የለም። ቤቱ ያንተ ስለሆነ ትችላለህ የፈለግከው ነገር ማድረግ ማለት ነው። ግን የ40ና የ80 ቀን ጥምቀት መጽሐፍ ቅዱስ ውስጥ የለም በላቸው። አንድ ላይ 120 ይመጣል ቤካ። ስለዚህ መልስልኝ አንተ ብራዘር። የለም በል አንደበትህን ሞልተህ ለሚሰማ ሰው የለም በል። ስለዚህ ቤካ የዳንክበት ቀን አታውቀውም አንተ። አየህ መልስ የለም። የአንተ መልስ ምንድን ነው? አንድ የሚዩት አድርገው ብራዘር። መጽሐፍ ቅዱስ ውስጥ የኦርቶዶክስ የ40ና የ80 ቀን ወሳኝ ጥያቄ ነው የጠየቀው ቤካ። የ40ና የ80 ቀን መጽሐፍ ቅዱስ ውስጥ የለም። ኦርቶዶክሳውያን በደንብ ስሙ። የ40ና የ80 ቀን ጥምቀት የእግዚአብሔር ቃል አያውቀውም። ይሄ ወዳጃችን ነው ያለው። የለም በቃ ቴንኪው ብራዘር። እያልን ያለ ነው ቤተ ክርስቲያናችሁ መጽሐፍ ቅዱስ ውስጥ አለ ብላ የምትለው ውሸት ነው ብራዘር፣ ውሸት ነው። የእግዚአብሔር ቃል ውስጥ የለም። አንድም ሐዋርያ የትኛውም የጌታ አገልጋይ ጌታን ጨምሮ ሕፃናትን በ40ና በ80 ቀን እያጠመቃችሁ ክርስቲያን አድርጓቸው ብሎ አላስተማረም፣ ደግሞም አላስተማሩ። ይህንን ያረጋገጥክልን የለም ያልከን። እንቀጥል። ቴንኪዩ ዳኒ። ለዳኒ አጨብጭቦለትና አንዴ ቤካ መልስ ይመልስልኝ፣ ዳኒ ደግሞ ይመልስልኝ። አረጋግጥ ነው የለም ነው እያልከን ያለው አይደል? አረጋግጥ፣ አትደብቅ ራስህን። ለሚሰማ ሰው ጽፈዋል እኮ እዛ ላይ ነገር እኮ የኔ ቃል ልክ ነው በላ ብራዘር፣ ልክ ነው። የለም በል ተናገር፣ አትደበቅ። ያንተን መልስ ነው መጀመሪያ። ልትሞግት ነው የገባው ብራዘር። የለም እያልከን ያለው ወሳኝ ጥያቄ የጠየቀ የለም ብለህ እያረጋገጥክን ያለው አይደል? ተንፍስ። ቤተክርስቲያኔ ላይ አለ መጽሐፍ ቅዱስ ላይ ሁሉ ነገር ተጽፏል ብዬ አላምንም እኮ። አትመን፣ ችግር የለም። መጽሐፍ ቅዱስ ውስጥ ሁሉም ነገር ተጽፏል ደግሞ የሚል ደግሞ የለም። ችግር የለም። እሱ አይደለም የተጻፈው። ዳኒ አይዞኝ ዳኒ፣ የለም። ሃሌሉያ። 66 ላይ የለም። 80 አህዱ ላይ ምድል ሰጣለሁ። ቤተክርስቲያኔ ላይ አለ። 80 ተጠቀም። 80 ተጠቀም። 80 ቤተ ክርስቲያን የተጻፈ ስለ ጥምቀት የሚያወራ የለም። ማስረጃ ካለ አንተ ዳኒ። ቤተክርስቲያን ላይ የለም። መጽሐፍ 66 ላይ የለም። 80 እድል ሰጠው ብራዘር። 80 እድል ሰጠው። ጥቀስ። አንተ እኮ መጀመሪያ ስርዓት እንደሌለ እኮ አውቃለሁ እኮ። 80 ጥቀስ ብራዘር። ጉራ ብቻ ኦርቶዶክስ ጉራ ብቻ ብራዘር። 80 ጥቀስ። 80 ጥቀስና ጉራ ብቻ አንተ ነህ እንጂ ጉራ የ80ና የ40 ቀን ህፃን ልጅ ማስረጃ ጉራ ለጉራማ እንደናንተ አለ እንዴ ብራዘር? አይዞ አሁን ስርዓት የለም። አንተ አይዞ ቤካ ካወራ ያውራ።
አይዞ አይዞ እዚህ ቤካሞ ወሳኝ ጥያቄ ወሳኝ እኮ ነው ያስጣል። በቀይ አድርገው ጽሁፉን ቤተ ክርስቲያን ውስጥ ሁሌ በሰማይ አይደብርም። አንድ አትደረ ብራዘር ቤተ ክርስቲያን ውስጥ የዘመናት ታሪክ ማለት ነው። ምን አልከን ገብተህ 80 ያዱን ውስጥም ጭምር የለም በ40 እና በ80 ቀን አጥምቁ ያለ የተጠመቃችሁበት እንግዲህ ቤተክርስቲያኒቷ ባይዘው የ40 እና የ80 ቀን ጥምቀት ማለት ምንድነው መሰላችሁ? ልጅነት ያውም የሥላሴ ልጅነትን አገኝበታለሁ የምትለውን ትምህርት ናይስ ኦርቶዶክሳዊ ገባና እሱ አንተ ዳኒ ጎበዝ ከሆንክ የለም 66 ላይ ደግሞ ሥላሴን ታምናለህ። ሥላሴ የሚለው ቃል ታመጣልኛለህ። የለም እዚሁ ማለት ነው የለም ትላለህ አንተ። ሥላሴ የለም ትላለህ። አይዞ ብራዘር አለበለዚያ ደግሞ ዝም ብለህ አይዞ ብራዘር አይ ተሰኖማ ሰርቃለሁ እንዳትል። አይዞ ወራጅ አይዞኝ አንተ ሌባ በጣም ሚት አድርግ ወራጅ። አይ ስሜታ ይሆናል ማለት መሳደብ ጀመረ። ቤት ስለሆነ አረጋለሁ ሚት ይኸው አረኩኝ። ይኸው ብራዘር አትመጥንማ ብራዘር በቃ ከሌለ በቃ የለም። አሁን ማለቃቀስ ያለብህ ቤተክርስቲያን ሄደ ነው። እኛ ጋር ማለቃቀስ እኮ የለብህም ብራዘር። አንተ እኮ ነው ያልከው። ይሄው የለም ያልከው አንተ ነህ። በቃ ከሌለ እኛም እያልን ያለ ነው ውሸታቸውን ነው። መጽሐፍ ቅዱስ ውስጥ የ40 እና የ80 ቀን መጽሐፍ ቅዱስ አለ የሚሉት ውሸታቸውን ነው። በቃ የለም። እሱን ነው ያረጋገጥክልን። በትምህርትም በትእዛዝም መልኩ የ40 እና የ80 ቀን የሕፃን ልጅ ማጥመቅ የሰው ትምህርት ነው ብራዘር፣ የሰው ትምህርት ነው። በቃ አለቀ። ሊያበሳጭ ይችላል፣ ሊያናድድ ይችላል። በቃ አማራጭ የለም። ተናደድ፣ ተበሳጭ። መጨረሻ ላይ ግን የእግዚአብሔርን ሐሳብ ተቀበል። ቤተ ክርስቲያኔ አልተሳሳተችም እንዳትል ተሳስተ ይሄው መሳሳቷን አሳየህን። እንደ እግዚአብሔር ቃል አይደለም ማለት ነው። ምኗ ጥምቀቷ ምንድነው? እንደ እግዚአብሔር ቃል አይደለም። ሂሪቲዝ ብራዘር፣ እሱን እኮ ፕሩፍ ያደረክልን እንደ ሰው ትምህርት ነው አልከን። አዎ እኛም እያልን ያለ ነው ቤተ ክርስቲያን ውስጥ የሞላው የሰው ትምህርት ነው እንጂ በእግዚአብሔር ቃል ውስጥ ስትመዘን የለም። ይሄን ነው እያልን ያለ ነው። እሱን ነው ያረጋገጥክልን። ብራቮ ብራዘር። እንዲህ አይነት ኦርቶዶክሳዊ ነው የምንፈልገው፣ የለም የሚለን ማለት ነው። የተቸገርነው እኮ የሌለውን አለ እያሉ እያወሩ ነው ብራዘር። አንተ አሁን አቀለል በቃ ቤካ በአንድ ጥያቄ ነው የዘረረ። የለም ማለት ገላገልከን። በቃ የሌለን ነገር ላይ ብዙ ጊዜ ማባከንም አይጠበቅብንም። የሰው ትምህርት ነው እያልን ያልናችሁ ለዚህ ነው። ሌላ ርዕስ ከፈለግ ትገባለህ። በሌላ ርዕስ ደግሞ የሌለውን ሀሳብ ደግሞ እንደዚሁ እንሞግታለን ማለት ነው። ሌላ ኦርቶዶክሳዊ ካለ 1 ቁጥር 2 ቁጥር ይጻፍልን እናስገባለን። ተረኛ ደግሞ እናስተናግዳለን ማለት ነው። ዳኒዋ ሁለት ነገር የሳበው ታውቃለህ። ደግሞ ሪኩዌስት ያደረገው ጂፒኤስ ስቷል። በቃ የሆነ ቦታ አድርሶታልና ቤካ ዳኒ በስርዓት አታወራም። ቤካ በስርዓት ይላል። ብራዘርዬ ሰው ረስተሃል ማለት ዘንግተሃል። ዳኒ እኔ አንተን ነው የሚመስለው? ንገረኝ እስኪ ተለዋውጠን እንደ ቦታ ምናምን። ትበልጠኛለህ እኮ ይመሰክራል። አንዳንዴ ሰው ይመሰክራል። በጣም የተወደድክን እኔ ስርዓት የለኝም ብራዘር። ከአንተ እማራለሁ። እውነቴን ነው፣ የምሬን ነው። ከአንተ የምማራቸው ነገሮች አሉ። እሱን ነው እያሳየን።